ከሞትን በኋላ እንነሳም የሚል ፍራቻ ነበራቸው። ስለዚህ ዝም ብለን መብላት መጠጣት ደግሞ ከበላን ከጠጣን እንዲሁ ሞተን እንቀራለን የሚል ነበረ እምነታቸው። ክርስቶስ ግን ሞተን እንደማንቀር እንደምንነሳ ማስተማር ብቻ ሳይሆን ያስተማረውን አድርጎ አሳየናል። እዚህ ማቴዎስ ወንጌል ላይ እንደምትመለከቱት ኢየሱስ ምን አለ? ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፍቶችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጽላቸው ጀመር። መከራ እቀበላለሁ፣ እገደላለሁ፣ በሦስተኛ ቀንም እነሳለሁ። እነሱ ሰው ከሞተ መነሳት የለም የሚሉ ብዙዎች ነበሩ። እንብላ እንጠጣ፣ በቃ ከሞትም ሞትን ነው፣ አፈር ሆነን የምንቀር ነን፣ ስለዚህ ትንሣኤ የለም ብለው የሚያምኑ ነበሩ። ብዙዎቻችንም ሞትን ምንፈራው እንደምንነሳ በደንብ እርግጠኛ ስላልሆን ሊሆን ይችላል። ሞትን ምንፈራው ትንሣኤን ካለማወቅ ሊሆን ይችላል። ትንሣኤን በደንብ የምታውቅ ከሆነ እንደምትነሳ የምታምን ከሆነ ሞት ዚስ ማች የሚያስፈራ አይደለም ማለት ነው። ወደ ተሻለው ዓለም የምትሄድበት ነው እየተባልክ ይህንኛውን ዓለም ብቻ ልወደው አይችልም ማለት ነው። ጥበብ ምዕራፍ 2 ላይ በደንብ ያስቀምጠዋል። ከሞትም ሞትን ነው፣ ተስፋም የለን፣ አፈር እንሆናለን፣ ማንም አያስታውሰን። ስለዚህ እንብላ እንጠጣ፣ በቃ እንደፈለገን እንስከር፣ እንጨፍር፣ እንደፈለገን እንኖር፣ ትንሣኤ የለንም ብለው የሚያምኑ ነበሩ። ኖ ትነሳላችሁ ሲል ክርስቶስ በስጋ መጣ። ቅዱስ ጳውሎስም ለዛ ነው ክርስቶስ ካልተነሳ እምነታችን ከንቱ ነው የሚለው። ትንሣኤ ለክርስትና፣ ክርስቶስ ሞትና ትንሣኤ ለክርስትና ልቡ ነው፣ ዋና መሰረታችንም ነው። እንነሳለን ስንል ህይወቱን ስለሰጠን ነው። ሞትን ሽሮ ህይወትን ስለሰጠን። ሞት በአዳም በኩል ገባ፣ ህይወት በክርስቶስ መጣ አይደል? አንደኛ ቆሮንቶስ ምዕራፍ 15 በጣም ወደው ክፍል ነው፣ አንብበው። ንጽጽሩ በጣም ደስ ይላል። ጀምሮ ላንብብላቸው እስከ 15 አካባቢ። እኔ ደግሞ ከ20 ጀምሮ ጽሁፍ ሁሉም ይመስለኛል። አንደኛ ቆሮንቶስ ምዕራፍ 15 እንግዲህ ሐዋርያው ጳውሎስ ስለ ክርስቶስ ኢየሱስ ትንሣኤ ስለ ምስክሮቹ በደንብ የተናገረበት ያብራራበት ክፍል ነውና ላንብብላችሁ። ወንድሞች ሆይ የሰበኩላችሁ ደግሞም የተቀበላችሁት በእርሱም ደግሞ የቆማችሁበት በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ። ስለዚህ የሚድኑበትን ህይወት የሚያገኙበትን ወንጌል ሊነግራቸውን ሐዋርያው ጳውሎስ ከክርስቶስ ኢየሱስ የተቀበለውን ጌታ የነገረውን ጌታ የገለጸለትን ያንን ወንጌል ሊናገር ነው። ያ ደግሞ ህዝቦች፣ ሰዎች የሚድኑበት፣ ክርስቲያኖች የሚድኑበት ነው። ከዛ ውስጥ ምንድነው? ክርስቶስ ኢየሱስ ከሙታን ተነስቷል የሚለው ነው ማለት ነው። ያ የሚያድን ወንጌል ስለሆነ ምን አለ? በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛውም ቀን ተነሳ ብሎ ይናገራል። ቀጥለዋለሁ። ክርስቶስ ኢየሱስ አስቀድሞ ምንድን ነው? የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥና ሊያድን እንጂ ለሌላ አልመጣም ብሎ ክርስቶስ ኢየሱስ ይናገራል። ሰዎችን ለማዳን ራሱን ቤዛ ሊያደርግ ነበር የመጣው። ነገር ግን እሱም ደግሞ በሶስተኛው ቀን እንደሚነሳ በጣም በተደጋጋሚ ተናግሯል። ክርስቶስ ኢየሱስ በምሳሌ ነግሯቸዋል። ለምሳሌ ዮናስ በአሳ አንበሪ ሆድ ውስጥ 3 ሌሊትና 3 ቀን እንዳደረ እንዲሁም ደግሞ የሰው ልጅ በከርሰ መቃብር ውስጥ 3 ሌሊትና 3 ቀን ያድራል ብሎ ያ የዮናስን ምልክት እንኳን ተናግሮ ነበር እና ክርስቶስ ስለ ሞቱ፣ ስለ መቀበሩ፣ ስለ ትንሣኤው እንደተናገረ መጽሐፍ ቅዱስ ይናገራል። ሐዋርያውን ጳውሎስ ደግሞ ጨምሮ ይህንን ይነግረናል ማለት ነው። እንደተነሳ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ።
ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል ይልና ከዚያ በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ያ ክርስቶስ ኢየሱስ እንግዲህ ከመቃብር በታላቅ ኃይል ከተነሳ በኋላ ከትንሣኤው በኋላ ማለት ነው ለሐዋርያቶቹ ለ40 ቀን በተለያየ አጋጣሚ ታይቶላቸዋል። በተለያየ አጋጣሚ ብርሃነ ትንሣኤውን ገልጦላቸዋል እና ያንን እየነገረን ነው። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኛል። እዚህ ጋር ትሑቱ ሐዋርያው ጳውሎስ ትህትናውን በዚህ ልክ ነው በነገራችን ላይ የሚገልጸውና ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። የሐዋርያ ሥራ ምዕራፍ 9ን ካነበባችሁ ክርስቶስ ኢየሱስ ለሐዋርያው ጳውሎስ እንዴት እንደተገለጸለት ስለሚናገር ማለት ነው። እና ክርስቶስ ኢየሱስ አናግሮት ነበር ሐዋርያው ጳውሎስን። ክርስቶስ ከትንሣኤ በኋላ ካረገ በኋላ ለሐዋርያው ጳውሎስ ደግሞ ተገልጾለት ነበር እና ያንን እየነገረን ነው። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያት ተብዬ ልጠራ የማይገባኝ። ተመልከቱ የሐዋርያው ጳውሎስን ትህትና ማለት ነው። አስቀድሞ እንግዲህ ክርስቲያኖችን የሚያሳድድ ቤተክርስቲያን የሚያፈርስ ነበረ። ክርስቲያኖችን በኢየሱስ ስም እንዳይናገሩ የሚናገር ነበረ፣ የሚያዛቸውም ነበረ እና ነገር ግን ጌታ ኢየሱስ ክርስቶስ ከተገለጸለት በኋላ የትንሣኤውን ብርሃን ካሳየው በኋላ በፍጹም ልቡ ታዞ ወንጌልን መስበክ ስራ አድርጎ ነበር ማለት ነው እና ያንን እየነገረን ነው። ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ ይላል። እንግዲህ ትንሣኤ ሙታን የለም የሚሉ ነበሩ። አሁን አንደኛው ይሄ የአንደኛ ቆሮንቶስ የተጻፈበት ምክንያት ምንድን ነው? ክርስቲያኖች ሆነው ነገር ግን ወንጌል ተሰብኮላቸው በትንሣኤ ሙታን ያላመኑ ነበሩ። አስቀድሞ አህዛብ የነበሩ፣ አስቀድሞ ሃይማኖት የሌላቸው የነበሩ፣ ጣዖት አምላኪያንም የነበሩ፣ ነገር ግን በትንሣኤ ሙታን የማያምኑ ነበሩና ያን አስተሳሰባቸውን ይዘው ቀጥለው ነበረ። እሱን ሊገስጻቸው ይሄን መልእክት ጽፏል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ እርሱ አላስነሳውም እያለ ስለ ትንሣኤ ሙታን እንዳለ ክርስቶስም እንደተነሳ እንደዚህ ይነግራቸዋል። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ለሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ እያለ ይናገራል። ስለዚህ አስቀድሞ ሞት በአዳም በኩል መጣ፣ ሕይወት ደግሞ በክርስቶስ በኩል ሆነ ማለት ነው። ክርስቶስ ያንን ሙታን አስቀድሞ አንቆ የያዛቸውን ሞት እሱ ደግሞ በታላቅ ኃይል ድል አድርጎ ተነስቷል። ይህንን እየተናገረ ነው። እሱ የትንሣኤያችን በኩር ነው። ከዚህ በኋላ ክርስቶስን ሞት አይዘውም። እዛው አንደኛ ቆሮንቶስ ምዕራፍ 5 አካባቢ እንደሚናገረው ማለት ነው። ቀጥሉ። ምን አልከድር? የሆነች ትንሽዬ ጥያቄ ነበረኝ። ምንድን ነው? ለምሳሌ ማለት ነው ክርስቲያን በሸፋ ታምናላችሁ አይደል? በሸፋ አዎ። ምንድን ነው ሸፋ? ጥያቄ ክርስትና ማርያም ሸፋ አታደርገኝም ካልኩኝ ከክርስትና ይወጣል ሰው? አንተ ትወጣለህ እንደዛ ብትል ካልተቀበሉ ማለት ነው። ለምንድን ነው እንደዛ የምትለው? አይ ብዙ እግዚአብሔር ስለሚመስሉኝ ነው። ኦልራይት። አንተ ቁርአን ሸፋ ይሆናል አይሆንም?
አይሆነኝም። ኦኬ ጥቁሩ ድንጋይ ሸፋ ይሆናል አይሆንህም? ምንም አይሆነኝም። አላህ ብቻ ነው ሸፋ የሚሆን። መሐመድ ሸፋ ይሆናል አይሆንህም? የቱ ጋር ነው ሸፋ ሆናለሁ ያለ? እጅግ በጣም ብዙ ቦታ ላይ ሐዲሶቹን አትቀበላቸውም? ሱራ 651 ላይ አላህ ሸፋ ይሆናል አይደል? አንዴ ሱራ 651 ወይንም 71 አካባቢ ክፈትልኝ ክርስቲያን። ሸፋ ማለት አማላጅ ማለት ነው። ምንድን ነው የምትሉ? አንብበው እስኪ 51 አንብበው። ኦኬ አንብበው። እነዚያም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በቁርአን በእርሱ አስፈራራ ይላል። ከአላህ ሌላ ረዳትና አማላጅ የሌላቸው አማላጅ ማለት ምን ማለት ነው? አማላጅ ማለት በቃ ሸፋ የሚሆን ነው። ሸፋ ነው ማለት ነው። ሸፋ የሚሆንክ ማለት ነው። አማላጅ ማለት ያ የጭንቅ ቀን የሚያስታርቅ ከአንዱ አካል ጋር ሌላኛውን አካል የሚያስታርቅ ማለት ነው አይደል? ከራሱ ጋር ኦኬ፣ ከራሱ ጋር ምሽ የሚለምን አይደለም። አማላጅ ማለት አንዱ ከአንዱ ጋር ለምኖ የሚሆን ብቻ የሚያስታርቅ ማለት ነው። አማላጅ ማለት ለምሳሌ እኔ እናንተ ብንጣላ እንደምንም የሚያስታርቅ ያ አማላጅ ልላክ ወይ ይባላል። ሱራ እዚሁ ከፍ አድርገው 70ኛውን አያም አድርገው አማላጅ ልላክ ወይ ይባላል። ኧረ አማላጅም የለው ያስታራቂ የሚል ዘፈን ሁሉ አለ በሀገራችን። ተው እኔስ በደንብ አስተውል። አማላጅ በማስታረቅ ጣልቃ የሚገባ ማለት ነው። ሁለት የተጣሉ አካላት ካሉ እነኛ መካከል ገብቶ የሚያስታርቅ የሚለምን ማለት ነው። እንደዚያ ከሆነ አላህ ከማን ጋር ነው የሚያስታርቅህ? ከማን ጋር ነው ስትጣላ? ኦኬ ራሱ ይለምናል ማለት ነው። ራሱ ከራሱ ጋር ምን ማማለድ ለምን አስፈለገው? ኦኬ እንደዚህ ይላል ራሱ ከራሱ ጋር። እነዚያንም በሃይማኖት ሜቢ አንብበው እስኪ ትንሽ ለኔ ካሜራው ይርቀኛል፣ አይኔም እየደከመች ነው። እነዚያንም በሃይማኖታቸው ጨዋታና ላገጥ አድርገው የያዙት ቅርቢቱም ሕይወት ያታለለቻቸውን ተዋቸው። በእርሱም ነፍስ በሰራችው ስራ እንዳትጠፉ አስታውስ። ለእርሱ ከአላህ ሌላ ረዳትና አማላጅ የላትም። ስለዚህ እንደ ቁርአናችሁ አላህ ረዳታችሁ ነው፣ አንድ አማላጃችሁም ነው፣ ሁለት። ቡሃሪ 74 ክፈተው አንዴ ክርስቲያን። ኧረ ተው እሱን ተው። በቂ እኮ ነው። እኔ ደግሞ ልጨምርልህ። የአረብ ጋዜጣ ትከፍታለህ እንዴ? የአረብ ጋዜጣ ደስ ይላል። ቁርአንም አለ አይዞህ። ቡሃሪ 74:39 ነው አይደል? መጀመሪያ አካባቢ መሰለኝ። እሺ ዝቅ አድርገው። on the day of Allah and messenger shall we see our በሰርች ላድርገው በንት ተሳስቻለሁ። ኢንተርሲ ያ አመጣለሁ አላመጣለም። አንዴሽ ምንም ለዲስ ነው። ቆይ ያሳያል። ጥቁሩ ድንጋይ አይደለም። ያው እሱ እያሳየኝ እኮ ነው። the angels the prophet what ኢንተርሲድ እንደሚያደርገው አንብበው። እሺ ምን ይላል? then the prophet ነቢያቶች and the angels መላእክቶች and the believers will intercede ያማልዳሉ። ከዛ በኋላ የመጨረሻው ምልጃ ደግሞ የአላህ ምልጃ እንደሆነ ይናገራል። ይሄን አዲስ ትቀበላለህ አትቀበልም? አረ የራሱን ማን ነው ያወራ? የነዲስ ማን ይመስላል? ማን ነው? አሳየው ማን እንደሆነ። ዝብዬ ወረቀት ሁላ ያመጣልቀው
ቡሃሪ ነው። እ? ቡሃሪ ቡሃሪ የት አውቀዋለሁ? ቁርአን ውስጥ ቡኻሪ የሚባል የለም፣ ቡሃሪ የሚባል የለም። ስለዛ አትቀበለውም አይደለ? እንዴ ግዴታ አይደለም መቀበል። አትቀበለውም ማለት ነው። ኦኬ። ስለዚህ ሐዲሱ ላይ ግን ምልጃ አለ አይደለ? ነቢያቶች ያማልዳሉ፣ ጥቁሩ ድንጋይ ያማልዳል፣ መላእክቶች ያማልዳሉ። አትቀበላቸውም? ቁርአን ላይ ነኝ የለም፣ ቁርአን ላይ የለም፣ ቁርአን ላይ አትቀበላቸውም? የለም ነኝ እንደዛ የሚል። አትቀበላቸውም? ነኝ እነዚህ እኮ ነብዩ አያውቃቸውም እኮ። መልካም። እሺ ሱራ 33 43 አንዴ ይፈትልኝ። ነብዩ አያውቃቸውም። ደስ ይላል። ነብዩ ማያውቃቸው ክፍሎች አሉ። ነብዩ ካላወቃቸው ለምንድን ነው እንትን የምትሉት? እኔ አሁን ሰላት አለ ወይ ብትለኝ፣ አዎ አለ። ለአላህ ስገድ፣ ለአላህ ይረድ ይላል፣ አመጣልሃለሁ። አንብበው። እሺ ይሄንን አንብበው። ክርስቲያን አንብበው። ኦኬ ላንብብለት። እሺ እርሱ ያ በእናንተ ላይ እዝነትን የሚያወርድ ነው፣ መላእክቶቹም እንደዚሁ ምሕረትን የሚለምኑላችሁ ናቸው። ከጨለማዎች ወደ ብርሃን ያወጣችሁ ዘንድ ያዝንላችኋል። ለአማኞችም በጣም አዛኝ ነው። ተቀበለዋለን። ከድር መላእክቶቹም ብርሃን የሚለምኑላችሁ ናቸው። ድምፅ አለ። እንደሚለምኑልን እሰማለሁ። ትቀበላለሁ። ይሄን ምን እርሱ ያ ለእናንተ አልሰሙትም እኮ ምን ይላል? አንብበው ድገምና ክርስቲያን። እሺ እርሱ ያ ለእናንተ በእናንተ ላይ እዝነትን የሚያወርድ ነው፣ መላእክቶቹም እንደዚሁ ምሕረትን የሚለምኑላችሁ ናቸው። ከጨለማዎችም ወደ ብርሃን ያወጣችሁ ዘንድ ያዝንላችኋል። መላእክቶቹ ምሕረትን የሚለምኑላችሁ ናቸው። ይሄን ትቀበለዋለህ ወይ? አዎ አሁን ዱዓ ያደርጉልኛል ወንድሞች አይደሉ? ስለዚህ አማላጅ እኮ ማለት ይሄ ነው። ከለመኑን ለጸሎት ካደረጉን ለምልጃ እኮ ይሄ ነው። ላታመልጭኝ አታሯረጭኝ። እንደ ዋብዬዎች አይደለሁም እኔ ከበድ እላለሁ። አንድ ልጨምርለት። ሱራ 46 31 አንዴ ክፈትለት። ድንገት ስለጠየቀኝ ነው እንጂ እኔ ከብድብሃለሁ። ተው ከድር 46 31 እሺ ላንብብለት። ያ እሺ ወገኖቻችን ሆይ የአላህን ጠሪ ተቀበሉ፣ በእርሱም እመኑ፣ ከኃጢአቶቻችሁ ለእናንተ ይምራልና ከአሳማሚ ቅጣት ያድናችኋል። ማነው? ቆይ በይ አንዴ መልሰው። ከድር ወገኖቻችን ሆይ ፕሊስ ከፋር የአላህን ጠሪ ተቀበሉ። የአላህ ጠሪ ማን ነው? ጥሪ ነው። ጥሪ አይደለም። የአላህ ጥሪ ጠሪ ስላላ የሚጠራችሁ ጠሪ ማን ነው? ስትል ለአንብቦ ውስጥ እንደገና ሙሉ አንብበው። ጠሪ ነው ወይስ ምንድን ነው? ጥሪ ነው ጠሪ? እኔ አልገባኝ። የአላህን ጠሪ ጥሪ ከሆነ እሱ እየጠራ ነው ማለት ነው። አላህማ አይጠራህም። በመሐመድ ነው የሚጠራ። መሐመድ ነው የሚጠራ። መሐመድን ተቀበል እያለ ነው። እሱ እኮ እንደመጣበት ነው እንጂ የአላህ ጠሪ እያለ እኮ ነው። የአላህን ጠሪ ተቀበል። የአላህ ጠሪ ማን ነው? ቁርአንማ በኋላ እኮ የተጻፈው ቁርአን ራሱ አይታወቅም እኮ እና ስለዚህ ቁርአን ነው ኃጢአቱን የሚምረው ማለት ነው። ችግር የለውም። እንደዛማ በደንብ አስተውል። የአላህ ጠሪ ቁርአን ነው ወይንስ መሐመድ ነው? እንድትቀበለው የታዘዝከው ማንን ነው? እንድትቀበለው የታዘዝከው እኮ ነው
እኮ የአላህን ጠሪ ተቀበለው እንዲቀበለው ተብሎ የታዘዝኩ እኮ የተባለው ነው። ማን ነው? እም? የአላህ ጠሪ ማን ነው? የአላህ ጠሪ ማን ነው? የራሱ ነው ቁርአን። ኦኬ ቁርአን እሱ ተብሎ ይጠራል። ጾታ አለው ቁርአን? ተጽፏል። ይኸው ተጽፎ የለ እንደ ጽሁፍ በጽሁፍ ቁርአን ጾታ ሰፍሮ የለ እንደ ቁርአን ወረቀት ላይ እሺ ቁርአን ጾታ አለው። አንተ ተብሎ እሱ ተብሎ ይጠራል ቁርአን? እሺ አንተ ተስማማው። ብሎ እሺ ተስማማው። ከድር በአንተ ተስማማው። የአላህ ጠሪ ቁርአን ነው ብሎናል። እሺ ምን ይላል? የአላህን ጠሪ ተቀበሉት። ማንን? ቁርአን ነው ያላህ ጠሪ። እርሱ ማ ቁርአን በቁርአን በእርሱ የተባለው በቁርአን እመኑ። እሺ በቁርአን እመኑ። ቁርአን ከኃጢአታቻችሁ ለእናንተ ይምራልና ከአሳማሚ ቅጣትም ያድናችኋልና። ቁርአን ከኃጢአትህ ይምርሃል? ቃሉ የንግግሩ የአምላክ የእንትን ስለሆነ ኦኬ፣ ቁርአኑ ይምርሃል። እናመሰግናለን። በደንብ አስተውሉ። አላህ አለ፣ ቁርአን አለ። አላህ አንተ ተብሎ እንደሚጠራው ቁርአንም ምን ተብሎ ይጠራል? አንተ ተብሎ ይጠራል። ፐርሰን ሆኖ ማለት ነው። እንደገና ደግሞ ኃጢአት መማር ይችላል። አላህ አንተ ተብሎ እንደሚጠራው ሁሉ ቁርአንም ቃሉ አንተ ተብሎ ይጠራል። ፐርሰን ሆኖ ኃጢአትም ይምራል። ሃው መኒ ፐርሰን ዱ ዩ ሃቭ? ሁለት። አላህ አለ፣ ቃሉ ቁርአን አለ። ስንት አካል አላህ አለ? አሚን ስንት አካሎች አሉ? ሁለት አካሎች አሉ ማለት ነው። የምታመልካቸው አንተ ተብለው የሚጠሩ የምታመልካቸው ሁለት አማልክት እያመለክ ነው ማለት ነው። እናመሰግናለን። ስለዚህ አንተ ጋር ሲመጣ እንደዚህ ይሆናል። ለምን ምስቀው? አረ የለም እንደዛ የሚባል የለም። አንተ እኮ ነው ያልከኝ ቁርአን ነው ብለህ ያላ ቁርአን ፎና ንግግሩ ሁለት ነው እንዴ? እኔና አላህን እያመሳሰልከን ስለሆነ እናመሰግናለን። ሱራ 16 74 ላይ ነው እንደዚህ 70 አካባቢ ላይ አላህ ምንም ቢጤ የለውም ምሳሌ አትስጥ ቢለም አንተ ከኔ ንግግር ጋር የአላህም ንግግር እንደኔ ድምፁ እንደኔ ከሆነ እንደኔ ዝርው ከሆነ በአየር ላይ የሚፈስ ከሆነ የአላህ ቃልም ንግግሩም እናመሰግናለን። አላህ ፍጡር ነው ማለት ነው። አይደለም መልስልኝ እንጂ ቀጥታ ወይ ከክርስትና ይወጣል እንደዛ አይነት ሰው? እንዴት አይነት ሰው? እሺ አንድ ብቻ ሸፋ የማያምን ሰው አንድ እመልስልሃለሁ። እሱ ሱራ 5:35 አንዴ ክፈተው። ሱራ 5:35 ኢንቴንሽን ምንድን ነው? እሱ አሁን በምልጃ ላምንም ስትል እመጣበታለሁ። አንዴ 5:35 ይህን ክፍል አንብብና ሲፈስረው ነጃት አንድ የሚታርጊ እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም ወደ ማን ነው? እርሱ የተባለው ማን ነው? እርሱ ነው። እሱ ነው። ማን ነው እርሱ? እሱ ነው። እናንተ ያመናችሁ አላህን ፍሩ፣ ወደ እርሱም መቃረቢያን ፈልጉ ይላል። እርሱ የተባለው ማን ነው? እርሱ የተባለው ማን ነው? እሱ ራሱ ነው። ራሱ የተባለው ማን ነው? እሱ ራሱ አላህ ነው ብለው። ኦኬ አላህ ወደ አላህ መቃረቢያን ፈልጉ ይላል። ምን ማለት ነው? መቃረቢያ ማለት ሰላት ነው። ሰላት የሚለውን አሳየኝ። እዚህ ጋር ከታ መጣው አይደለም። እዚህ ጋር ከ114ቱ ምዕራፍ ውስጥ መቃረቢያ ማለት ሰላት ነው የሚለውን አሳየኝ። እኛ የምንቀርብበት እንደዛ ነው። በሰላት ነው አይልም። ኤኒዌይስ ታያስካየ ነጃት ምን አልሽ? ነጃት ውጣ እያለች ነው። አልቻልክም። ውጣ። ነጃት አምሮ የላትም። እሺ ነጃ ቀጥይ። እሺ አንቺ ያላ መቃረቢያ ምንድን ነው ብለሽ ነው የምታምኘው?
የኔን ጥያቄ ትመልስልኝ መጀመሪያ። የአላህ መቃረቢያ ምንድን ነው ብለሽ ነው የምታምኘው? ሙሐመድ ያማልደኛል ጥያቄን ትመልስልኛለህ ወይ እያልኩ ነው። ትጠይቂያለሽ። ሙሐመድ ሸፋ ይሆንሻል? አዎ። ጥቁሩ ድንጋይ ሸፋ ይሆንሻል? አዎ። የቂያም ቀን ነው የማወራውን አዳምጠኝ መጀመሪያ። አንድ ጥያቄ ጠይቀኸኛል፣ ልመልስልህ። ሸፋ የሚሆኑሽን እሺ፣ ከሌ እንደዚህ ሸፋ ይሆኑኛል። እሺ፣ ሸፋ የሚሆኑሽን እነኚህ ሸፋ ይሆኑኛል በይና ቀጥይ። እሺ፣ እኔ በመጀመሪያ ልንገር፣ የተጻፈ ነገር እናንተ የምታመጡትን ማንኛውንም ነገር አልቀበልም። ሁሉንም የተጻፈ ነገር እውነት ነው ብዬ አልቀበልም። የማውቀውን ብቻ ነው የምቀበለው ማለት ነው። ስለዚህ ጭንቅላትሽን ብሎክ ካደረግሽው ካደምን አንቺ የምታውቂውን ደግሞ ተረት ተረት ከሆነ እኛን መዝነዋለና ቀጥይሽ። ተረት ተረት አይደለም። አንተ የፈለከውን ልትጠይቀኝ ትችላለህ፣ ያኔ እኔም ደግሞ ልጠይቀህ እችላለሁ። ግን ደግሞ አረበኛ ተጽፎ ወደ አማርኛ የተተረጎመ ሁሉንም እኔ አልቀበልም እያልኩ ነው። ሁሉም የሰው ልጆች ስህተት አለባቸው። ያኔ አይደለም ፊደል ላይ በተግባር ለራሱ የሆነ ስህተት የሚሳሳቱ ሰዎች አሉ። ያኔ የተጻፈ ነገር በሙሉ እውነት ነው ብለህ እንደ ማስረጃ ማቅረብ አንተ አትችልም። ነጃት ስህተት አለ ካልሽ እኮ የራስሽን ይዘሽ መቅረብ ነው። መልስልህ ደግሞ አዎ ረሱል ሰለላሁ ዐለይሂ ወሰለም አማላጃችን ናቸው። ኢንሻአላህ የቂያም ቀን ያማልዳሉ። ኡመቴን ጀነት ግቡ ሲባሉ መጀመሪያ ኡመቴን ነው የሚሉት። ይሄ እውነት ነው። ምኑ ጋር ነው የምለው? ነጃት ምኑ ጋር ነው እንደዛ የምለው? ሐስቢ አላህ ሐስቢ አላህ። እፎይ አሁን እኔ ካንተ ጋር ነው የማወራው። ሐስቢ አላህ ሳይሆን ቁርአኑ ጋር ትጋጫለሽ። ቆይ ወደፍ ቁርአኑ ስለዚህ እየዋሸ ነው አላህ ብቻ ነው አማላጅ ያለው ማለት ነው። አንዴ ክፈተው ክርስቲያን ሱራ 6:50 እና አላህ አማላጅ ነው የሚል አለ። በሚገባ አላህ ለማኝ ነው ይላል። አላህ ማንን ነው የሚያማልደው? ከማን ነው የሚለምነው? ጻድቅ የሚያለቅሳለ ሰርሽ አክቹአሊ እሺ አሳይ። እሺ ሙሐመድ ህዝቦቼ ያድንልኝ ብሎ ይለምናል፣ ያማልዳል። አላህስ ማንን ነው እባክህ አድንልኝ ብሎ ኢየሱስን ነው ጌታችንን ይለምናል አላህ። ይኸው እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰቢያን የሚፈሩትን ይጠነቀቁ ዘንድ በእርሱ አስፈራራ ይላል። ከማን ውጪ ረዳትና አማላጅ የሌላቸው? ከእርሱ ውጪ። እርሱ ማን ነው? አላህ። ቁጥር 7 ላይ አድርግላት። ድምፅ በጣም አለ። አንድ ደግሞ ታዲያ ያለሳሉ። ኦኬ እንደዚህ ይላል። እነዚያንም ሃይማኖታቸውን ጨዋታና ላጋጣ አድርገው የያዙትን ቅርቢቱም ህይወት ያታለለቻቸው ተዋቸው፣ ወጣች። በእርሱም በቁርአን ነፍስ በሰራችሁ ስራ አትጠየቅ እንዳትጠፋ አስታውስ። ለእርሷ ካላህ ሌላ ረዳትና አማላጅ የላትም። ካላህ ሌላ ምን የለም? ከድር ረዳትና አማላጅ። አንተ አሁን ቁርአኑ እንዳይጋጭብህ ነው አዲሱን አልቀበልም ብለሽ የመጠጥከው። ቁርአኑ አላህ ብቻ ነው የሚጋጭ ነገር እንዴት ተቀበል? ስለዚህ ባንች ኦፍ መረጃን ትክዳለህ ማለት ነው። ነብይ ተናገረ ተብሎ በቡሃሪ በሙስሊም በአቡ ዳውድ በአናሳይ የተለያዩ ኪታቦች ላይ ያሉት እንዳለ ውድቅ ይሆናሉ። እናመሰግናለን። ኤኒዌይስ ቅድም ባመጣሁልህ ላይ ቁርአን ላይ ሱራ 35 አልታዘዙም፣ እንድጻፉ ተብሎ አልታዘዙም። ለዛ ነው ስለዚህ እኛ ጋር ምልጃ ጸሎትና ምልጃ ለሰው ሁሉ እንዲደረግ ታዟል። ስለታዘዘ የመጽሐፍ ቅዱስ አስተምሮ አንቀበልም ማለት አይቻልም። ክርስቶስ ሲናገር ብትወዱኝስ ቃሌን ጠብቁ ብሏል። ክርስቶስን እወዳለሁ የሚል ካለ እሱ የሰጠውን አስተምሮ በሙላት መቀበል ግዴታ ነው። ስለዚህ ይሄ ፓርቶችን ነጥዬ አልቀበልም፣ እንደዚህ ያልካቸውን አልቀበልም ማለት አይቻልም። ስለዚህ ጸሎትና ምልጃ ለሁሉም እንዲደረግ ታዟል።
ኢንተርኮኔክት የምንሆንበት ከእነሱ ጋር የምንገናኝበት ህብረት የምናደርግበት ከቅዱሳኖቹ ጋር የምንነጋገርበት ስለሆነ ይሄ ራሱ አንዱ ከእነሱ ጋር ህብረት የምናደርግበት ስለሆነ ኖ ከእነሱ ጋር ኮኔክሽኔ ማቆም ፈልጋለሁ ህብረት አላደርግም ማለት አይቻልም። ክርስትና በራሱ ህብረት ስለሆነ ማለት ነው። ያንን ህብረት እኔ በበጠስ ፈልጋለሁ ማለት አይችልም። አንዱ ተነስቶ ይሄ ትክክል አይደለም አልፈልግም ማለት አይችልም። አስተምሮቱ ስህተት ነው ማለት አይችልም። በራሱ ጸሎት ማድረግ ይችላል። አማሉኝ ብሎ ሳይል መጸለይ ይችላል። ነገር ግን ስህተት ነው አያስፈልግም ብሎ ማለት ግን አይችልም። አማሉኝ ማለት ይችላል፣ ግን መለመን ይችላል። አለመቀበልስ አልቀበልም አስተምሮቱን ማለት ግን አይችልም። ምክንያቱም ትእዛዙ ከላይ ስለሆነ በራሱ ይችላል፣ መጸለይ ይችላል። አልቀበልም ማለት አይችልም። ሎክ አማልዱም እነሱን አማላጅነት አልቀበልም ማለት አይችልም። ነገር ግን በራሱ መጸለይ ይችላል። አማልዱኝ ሳይል መጸለይ ይችላል። መፍቱ ነው። ኢንቴንሽንህ ነው የሚወስነው ማለት ነው። በራሱ መለመን ይችላል። ነገር ግን አያማልዱም አይራዱም ብሎ ማለት ጌታ ያዘዘውን ትእዛዝ መካድም ስለሆነ እንደገናም ደግሞ እነሱ ከኛ ጋር ኮሚኒኬት የሚያደርጉትን አያደርጉም እያለ እየተከለከለ ስለሆነ ምክንያቱም እኛ የተጠመቅን እንዳለ ክርስቶስን ለብሰናል። ያ ክርስቶስን የለበስነው ደግሞ የሚሞት ሙታን አይደለንም። እኛ ሕያዋን ነን። ሕያዋን እንደመሆናችን ደግሞ ይሄ በቦዲ ውስጥ ያለነው ብቻ አሁን ያለን ብቻ አይደለንም። እነሱ እንደ ደመና የከበቡን ሐዋርያ ቅዱስ ጳውሎስ በዕብራውያን ምዕራፍ 12 ቁጥር 1 ጀምሮ እንደሚናገረው እንደ ደመና ከበውናል ይላል። እንደ ደመና አንደኛ የከበቡን ከእነሱ ጋር ኮሚኒኬት እናደርጋለን። ስለዚህ ኮሚኒኬት ስለምናደርግ ያ ቅዱሱ መንፈስ በውስጣችን ያለው አንድ ስጋ አንድ አካል አይሚን ያ የበላ ነው የጌታን ስጋ በበላን ወቅት ላይ ከእነሱ ጋር ኮሚኒኬት እናደርጋለን። አንድ አድርጎናል ማለት ነው። አስተሳስሮናል። በማይታየው ረቂቁ እግዚአብሔር መንፈስ በውስጣችን ባለው አንድ ሆነናል። ኮሚኒኬት እናደርጋለን ማለት ነው። ያ ኮሚኒኬሽን ነው አያስፈልግም ብለህ መቁረጥ አትችልም ማለት ነው። አንዱ ብልት ሲጎዳ ሌላኛው እንደሚታመም ሁሉ ስለዚህ ይሄንኛው ብልት ይቆረጥ አያስፈልግም ማለት አትችልም። በራስ ግን ጸሎት ማድረግ ትችላለህ። ግዴታም ነው እኮ አንተ ራስ የታዘዝከው እኮ ስለ ሌሎችም ጸሎት እንድታደርግ ነው። በደንብ አስበው። አንተ ስለ ሌሎችም ጸሎት እንድታደርግ ታዘህ ነው። አያስፈልገኝም የነከሌ አያስፈልግም ሚል ንትርኩስ ለምን ትገባለህ? ስለ ሌሎችም እኮ አንተ ጸሎት አድርግ ተብለሃል እኮ ከራስ አልፈ አይደለም ስለ ቅዱሳኑ ወይንም ደግሞ በክርስትና ያሉ ማህበረሰቡና ከክርስትና ውጭ ያሉት ለጠላቶችህ እንኳን ለሚያሳድዱህ እንኳን ጸሎት አድርግ ተብለህ ታዘህ ኖ አያስፈልግም ለነሱ ለምን አደርግላቸው ለምን ጸሎት የሚደረግላቸው ብለህ መካድ አትችልም። ምክንያቱም ጸሎት አድርግላቸው ስለተባልክ ማለት ነው። ጸሎት ላታደርግ ትችላለህ እኮ እሱ ስንፍናህ ነው። ለሚያሳድዱ፣ ለሚረግሙ፣ ለሚያባርሩ፣ ቤተሰቦችን ለገደሉ ጸሎት ላታደርግ ትችላለህ። ነገር ግን ጸሎት መደረግ የለበትም ማለትና አለማድረግ ልዩነት አለው። ሜቢ ካገኘኸኝ ከድር ጸሎት ላታደርግ ትችላለህ። ጸሎት እንድታደርግ ግን ታዛለህ። ገብቶኛል። ላታደርግ ትችላለህ። ነገር ግን መደረግ የለበትም ማለት ግን አድርጉ የሚለው መቃወም ነው። መቃወም ስለሆነ ነው። ቀጥል ክርስቲያን። የሚራዱ መላእክቶች ናቸው። ምልጃን በተመለከተ እፎይ የተናገረውን የሚያጠናክር የመጽሐፍ ቅዱስ ክፍል አንድ ላንብብልህ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እነግራለሁ ብሎ እመክራለሁ ይላል። ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ እንድናደርግ መጽሐፍ ቅዱስ ይናገራልና ይህንን አልቀበልም ማለት አይቻልም፣ መጽሐፉ ስለሚያዝ ማለት ነው። ያ ወደ ቶፒኩ መልሰውና ምን ላይ ነበር ጠፋኝ። ያ ስለ ትንሣኤ ነበር እያወራን የነበረው። ሜቢ እስኪ ሐዋርያቶች እኛ ክርስቶስ ኢየሱስ ከሙታን ተነስተዋል ብለው ሰብከዋል። የኢሳስ ተከታዮች ምንድን ነበር ስብከታቸው የሚለው ሙስሊሞችን እንጠይቃቸው። እፎይ ያ የኢሳ ከሐዋርያቶቹ ሱራ 3:52 ላይ አንድ ቼክ አድርገው። ሱራ 3:52 ሱራ 111 እስከ 113
የኢሳ ደቀ መዛሙርቶች አሉ ሐዋርያቶች የሚባሉ ምንድን ነው የሰበኩት? ምን ብለው ነው ያስተማሩት? ስለ ኢሳ ምን ብለው ሰብከዋል? እሱን ብታሳዩት። ቢኒ እንኳን ደህና መጣህ። አይ ቲንክ ቃል አለህ መጥተሃል። እሺ ቢኒ እና ቃል ካላችሁ ሰላም ማለት ትችላላችሁ። አለበለዚያ ማሜ እና መሐመድ ገብተዋል። እንዴት ናችሁ? እንኳን አደረሳችሁ። ሰላም እንዴት ነው? እንኳን አብሮ አደረሰን። እንዴት ነው? ፒስ ነው? በዓል ምናምን ቆንጆ ነው? ሰላም ብያለሁ። ቦቅ ነው። ኦኬ ቀጥሉ። ይሰማል? እሰማለሁ ማሜ። እንኳን ደህና መጣህ። ኦኬ ማሜ ሳይሆን ስሜ መሐመድ ነው። ኦኬ እሺ ምንድን ነው ያልኩት? ረሳሁ። የኢሳ ሐዋርያቶች አሉ አይደለ? አይ ብራዘር፣ እኔ ጥያቄ ለመጠየቅ ነው የመጣሁት እና ለጥያቄ ዝግጁ ነህ? ትመልሳለህ? ጠይቃለሁ። አሁን ነኝ መልስና። ኦኬ እኔ መጽሐፍ ቅዱስን አነባለሁ እና ስላሴ የምለውን ቃል አላገኘውም መጽሐፍ ቅዱስ። ሰላም ነው መሐመድ። ፎይ የጠየቀህን ሰምተኸዋል? በእናንተ ኢሳ ተከታዮች ነበሩት እንዴ? አንዴ ብራዘር ምን ሆነ ነው ጥያቄ ልጠይቅ? አንዴ በጣም ከቶፒኩ ሽፍት ስላደረግን መሐመድ አንዴ እኔ ኮንትሮል አድርገው እዚህ ጋር ነው። ስላሴ የሚል ቃል አቶ ነው። ተውሂድን አግኝተሃል? ግን ተውሂድ የሚል ቃልን አግኝተሃል? ቁርአን ላይ ችግር የለውም። ተውሂድ የሚል ቃል ቁርአን ውስጥ የለም፣ ችግር የለውም። የቸገረው ግን ስላሴ የሚል ቃል ፈለጋ ነው መጽሐፍ ቅዱስ ላይ። ተውሂድ የሚለው ቃል እምነቱ እሱ የተመሰረተበት ግን ቁርአን ውስጥ የለም፣ ችግር የለውም። ተውሂድን በሶስት ከፍሎ ያምናል። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብሎ ያምናል። እንኳን ከቁርአን ከሐዲስ ሊሰጠን አይችልም፣ ግን ችግር የለውም። ግን ያምናል። በዚህ ግዴታ ነው ማመን ብሎ ያምናል። አይ ጭንቅላት ኤንኤስ ቶፒኩ ላይ ግባው ብራዘር። ያ የማያዋጣ ጥያቄ ነው። ጥያቄን ተረዳ። ምን ሆነ ነው? ጠይቃለህ፣ ችግር የለውም። አሁን ቶፒኩ ላይ ግባ። ያ እሺ ሙሐመድ፣ አጠር ያለ እና ቀጠን ያለ ጥያቄ ነው የጠየቅኩ። ያን ያህል የሚከብድ አይመስለኝም። ኢሳ ተከታዮች አሉት ብለህ ታምናለህ? ሙሐመድ ወይም ማሜ አለ? ማሜ አንድ ቁጥር እየጻፍክ ነበር ደጋግመህ። ስትገቡ ቁስ ምን ትላላችሁ? ኮሜንት ላይ ደግሞ አንዳንድ ቁጥር በጣም ነው የምትጽፉት እስኪቆጥር ድረስ። እስኪ መልሱ ይህን ጥያቄ። የኢሳ ሐዋርያቶች ትምህርት ምንድን ነው ያስተማሩት? ሙሐመድ አይደለም እንዴ? ጥያቄ በጥያቄ አለ እንዴ? እኔ ጥያቄ ነው የምጠየቅ? ጥያቄ በጥያቄ አይደለም። መጀመሪያ ጥያቄያችን ይሄ ስለነበር ነው። ጥያቄ በጥያቄ የሚባለው እኮ እኛ ጠይቀንህ አንተ ስትጠይቀን ነው እሱ ጥያቄ በጥያቄ የሚባለው። ነገር ግን መጀመሪያኛ ጥያቄያችን ይሄ ነበረ። መመለስ ትችላለህ ሙሐመድ? ምንም አሁን መጨቃጨቅ አያስፈልግም። እዚህ ጋር መመለስ ትችላለህ? አችልም? ጭቅጭቅ ምናምን ነው። እኔ ጥያቄን በቃ ሚዩት አድርግ። አሁን በዚህ ሰዓት ከሌሊቱ 6 ሰዓት ላይ ካንተ ጋር ማን ነው ያነሳ? አላህ አለኝ አለ። ኧረ ሚዩት አታድርጉ። ለጠይቀው ትመልሳለህ ሙሐመድ? ውልቅ አሉ። አንዳችሁ አትመልሱ። አንድ ሙስሊም እኔ አይ ወንደር ይሄንን የሚመልስ ካለ አንድ ሙስሊም ይሄንን መመለስ የሚችል የኢሳ ሐዋርያቶች ይሄንን አስተምረዋል ብለው አንድ ሙስሊም መመለስ የሚችል አለ? ትመልሳለህ? ልጠይቀው መጀመሪያ። እስልምና ተምረሃል? አጥንታል? ክርስትና ነው ዛግተው የላኩ ወይስ እስልምና ነው አስተምረው የለቀቁ? ኧረ በእናትህ ምን ሆነ ነው? ማንም አላገኘም። በራሴ ፍቃድ ነው የመጣሁትና እኮ ክርስትና ነው ያስተማሩ ወይስ እስልምና ነው? ኡስታዞቼ ሳይሆን አሁን ተው፣ ስለ ኡስታዞቼ ምናምን ተው እኮ። ምንድን ነው ያስተማሩን ትምህርት ንገረኝ እስኪ። እኔ 5 ደቂቃ ሰጥሃለሁ። 5 ደቂቃ ሰጥሃለሁ። የለም ነው ብለን ያስተማሩት። አይ እስልምና ጭንቅላት ለሁለት ምንድን ነው ጥያቄ?
ምንድነው ጥያቄ? እንግዲህ መጀመሪያ ጠይቄ ነበረ። ያው ስላሴ እንዴት ነው የተረዳችሁት ለማለት ያክል። መልካም ኦኬ። እሺ ሚዩት አድርግ። ስላሴን እንዴት ነው የተረዳችሁት? መልካም ስላሴን እኛ የተረዳ ነው። ስላሴ የሚል አስተምሮ ምንድን ነው እሱ የሚለውን የክርስቲያኑ አረዳድ ምንድን ነው? አብ ወልድ መንፈስ ቅዱስ እንዲህ ብለን የተረዳ ነው። አብ ወልድ መንፈስ ቅዱስ ብለን ተረዳን። አብ አባት ማለት ነው። ወልድ ልጅ ማለት ነው። መንፈስ ቅዱስ እስትንፋሰ እግዚአብሔር ማለት ነው። ታሲት እንዲህ ብለን ተረድተናል። ስለዚህ ክርስቲያኖች እኛ ስላሴ ብለን ስንል ምን እያልን ነው? አብ ወልድ መንፈስ ቅዱስ እያልን ነው። ሙስሊሞችስ ተውሂድ አልአስማኡል ሲፋት፣ ተውሂድ አሩቢያ፣ ተውሂድ ኡሉሂያ ብላችሁ ስትሉ ምንድን ነው የተረዳችሁት? አይደለም አንተ ወደ ትዊል ለመጣ በቃ አብ ወልድ መንፈስ ቅዱስ ማለት ነው እንዴ ስላሴ? አይደለም። ምንድነው እሱ? ምን ሆነ ነው? አደረኩት በስርዓት እያናገርኩ ነው። ባይዘው እኔም እምነቴን እኮ ነው የነገርኩህ። ማለቴ እኔ አንድም ሶስትም የምለው ነገር ስላልገባኝ እኮ ነው። መልካም እሺ፣ ሚዩት አድርገውንም። ኦኬ። ስለዚህ ምን ብዬ ነበር የነገርኩህ? ስላሴ ማለት እንዴት ነው የተረዳችሁት ላልከው አብ ወልድ መንፈስ ቅዱስ ብለን ተረድተናል። እሱም አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። መንፈስ ቅዱስ ማለት እስትንፋሰ እግዚአብሔር ነው። ስለዚህ አምላካችን አብ ሶርስ ብለን ስንል ምን አለው? ቃል አለው። ቃሉን ምን ብለን እንጠራለን? የባህሪ ልጁ ብለን እንጠራለን። እንደገና ደግሞ አምላካችን ሕያው ነው ብለን እናምናለን። ሕያው የባህሪ ሕይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። አምላካችን ዲዳ አይደለም፣ ሙት አይደለም፣ ቃልና የባህሪ ሕይወት አለው ብለን እናምናለን። ስለዚህ እንደዛ ብለን እናምናለን። አንድ መለኮት አለ፣ ሶስት አካል አለ ብለን እናምናለን። በተመሳሳይ አንተ ጋር ምን ብለህ ታምናለህ? አላህ አለ፣ መንፈሱ አለ፣ ቁርአን አለ። ቃሉ ቁርአን ፍጡር አይደለም። የአላህ መንፈስ ምን እንደሆነ አታውቁትም። አላህ ደግሞ አለ። አላህ ያለ ቃል ለምሳሌ ፍጡር አይደለም ብለህ እንደምታምነው ማለት ነው። እኔ አሁን በስርዓት እያዳመጥኩ ነውና ስትሰድበን ዝም ብለህ ምን ብዬ ሰደብኩ? አላህ አለ፣ አላህ ቃል የለው። አላህ ቃል የለው። ቁርአን ያለ ቃል አይደለም። ቁርአን ያለ ቃል አይደለም። አሁን ጥያቄ አትጠይቀኝ። ቁርአን ያለ ቃል ነው አይደለም? ቁርአን ያለ ቃል ነው አይደለም? ውረድ እያለህ ነው። ማን ነው ውረድ ቢላ? እነዚህ ሰዎች እኮ እያበዱ ነው። እፎይ በቃ የሚያምኑትን ነገር ራሱ ከአንተ አፍ ሲወጣ ስድብ እየመሰላቸው እኮ ነው። ቁርአን ያለ ቃል ነው ማለት ስድብ ነው ሆነ ደግሞ። እንዴት ነው ይሰማል ድምጼ? ኔትወርክ ተሰራ። መሐመድ ይሰማል ድምጼ? መሐመድዬ አንድ ጥያቄ አሁን ስትጠይቅ እኔም ግራ አለኝና የኔም ጥያቄ ስለሆነብኝ ነው። አንድም ሶስትን እንዴት ነው የተረዳችሁት ብለሃል። አላህ አንድ ነው ትላላችሁ። አንድን ደግሞ ተውሂድ ደግሞ ማለት አላህን አንድ ማድረግ ዩኒፊኬሽን ኦፍ ዋንነስ ነው እና አንድ የሆነን አካል እንዴት ነው አንድ የምታደርገው? ይህንንስ እንዴት ተረዳችሁት? ይህስ እንዴት ገባህ አንተ? አንድ ነገር አንድ ከሆነ እንዴት ነው ወደ አንድ የምታመጣው? ወደ አንድ ማድረግ የሚል ትምህርት የምትሰጠው? ይቅርታ፣ ይህን እንዴት የገባህ አንተ? ላውራ አስረዳኝ። አውራ፣ ይህንን አስረዳኝ ነው አይደለም። እኔ ጥያቄ ለመጠየቅ ነበር የመጣሁት። ያው በቂ መልስም አላገኘውም። እንግዲህ መቼም አታስረዱ ባይዘወይ። ምንድን ነው ግን የምታወራው? ምንድን ነው የምታወራው? የጠየቅኩህ ምንድን ነው? አላህ አንድ ነው ብለህ
ወዴት ነው አንድ የምታደርገው? እንደገና ደግሞ አላህን አንድ ማድረግ የሚል ትምህርት እንዴት ነው የምትማረው? አንድ ከሆነ ለምንድን ነው አንድ የምታደርገው? ወዴት ነው? ምን አይነት ሎጂክ ነው? አንተ አንድ ብቻህን ሆነ እንዴት ነው አንተን ደግሞ እንደገና አንድ የሚያደርጉ? ጨፍልቀው ነው? እንዴት ነው? አልገባኝም። ቆርጠው ነው? አካፍለው ነው? ቀንሰው ነው? አስረዳኝ እስኪ እሱን ኡስታዞቹ ያስረዱሃል ብራዘር። እና ጥያቄ በቃ ምንም ስለ እስልምና የምታውቁት ነገር የለም። እድሜ ልካችሁን ክርስትናን ይግቷቸዋል። ጥያቄ ያላችሁ ክርስትና ላይ ነው። ስለ እስልምናችሁ ውስጥ ጠየቁ፣ ግን ኡስታዝ ያውቃል። አያችሁ፣ ሙስሊሞችን አትፍረዱባቸው። እስልምናን ምንድነው የሚያስተምሯቸው? ምንድነው ክርስትናን አብክተው ጭንቅላታቸው ውስጥ ይግቷቸዋል። ስለ እስልምና ብትጠይቋቸውስ ኡስታዝ ያውቃል፣ እኛ አናውቅም። ስለ ክርስትና በአንድ ደቂቃ 1000 ጥያቄ መጠየቅ ይችላል። ስለ እስልምና ግን አንድ ጥያቄ ጠይቀው 1 ደቂቃ ማውራት አይችልም። ይሄ ሙስሊም ስለ አላህ ጠይቅ ታውቃለህ? መሐመድ ወይ አውቃለህ ወይ አላውቅም? መሐመድ እኔ በጣም የሚያስቀኝ እኮ አሁን አንተም ፖለቲካ ልትሰበት ሞክራለህ። ኦኬ ኦነስት ልሆንና ጭንቅላትህን ለ1500 ሰው ቻሌንጅ አድርጌ ላሳያቸው። አይ ወንደር የመለስኩልህን በትክክል ከመለስክ መልስ የሰጠሁን በትክክል ራሱ ከመለስክ የፈለግከውን ጥያቄ አሁንም ደግሜ እቀበላለሁ። እስከፈለግከው እንዴት ነው ያስረዳው? እስኪ ስላሴን እኔ እንደውም አሁን ስልኬ እየዘጋ ስለሆነ እየሄድኩ ነው እና መልስም አላገኘው። እንዴት ነው ምን እኮ መልስ አላገኘም። ችግር የለውም። ምን ብዬ ነው የመለስኩልህ? መልሱን እኮ አንድ ሰው አላገኘውም ለማለት የመለስኩልህን እንዲህ ብለሃል ስህተት ነው ለማለት እኔ 20 ጥያቄ ሁሉ ጠይቀኝ። ከዛ በኋላ እዚሁ ቁጭ ብለህ ችግር የለብኝም ደግሞ ለእናንተ ጥያቄ። ኤኒዌይስ ግን እስቲ እኔ የመለስኩትን አድሬስ አድርገው። እስቲ እንዲህ ብለህ ነው የመለስከው በልና አትመልስ። እኔ እኮ ጭንቅላታችሁን በጣም ነው የምትጸየፈው። በጣም ደደብ ስለሆናችሁ ማለት ነው። ሶሪ ምንም አታውቁ ስለሆናችሁ እንደሚያውቅ አክት ስለምታደርጉ ታስቁኛላችሁ። ተመለስ። ሚዩት አድርገህ አትቆይ። እኔ ልመልስለታ። ማን ጠየቀህ አንተ? አይ ልመልስለት አልፈልግም። ወጥ አያችሁ። እየጠየቅኩም አይ ተው አንተ አልጠየቅኩም። እረፍ። ኤኒዌይስ እና ሙስሊሞች ምንድነው እሱ ኦልዌይስ ጥያቄ ይጠይቃሉ። ምላሽ ከተሰጣቸው በኋላ ያላቸው አማራጭ ልክ እነሱ ዘዋት የሚመጡት አርጉመንት አለች። እነሱ ዘዋት የሚመጧት እንደዛ እንድንመልስላቸው ይፈልጋሉ። ከዛ ለመጨቃጨቅ አይ ቲንክ ይሄ ነገር መቀራት ያለበት አይመስላችሁም? ክርስቲያን የእናንተን አካሄድ በልተነዋል። አመጣጣችሁን በልተነዋል። በዛም ማነሰም 3 ዓመት ቲክቶክ ላይ ቆየውኝ። 2 ዓመት አክቲቭሊ ቆየው ማለት ነው። ስለዚህ አካሄዳችሁን አውቀዋለሁ። እንዴት መመለስ እንዳለብኝም አውቀዋለሁ። የእናንተን አመጣጥ እንዴት አስቀድሜ ሳይኮሎጂካሊ አፈርሰዋለሁ። የእናንተን ጥያቄ ኢንቴንሽናችሁን ጭምር ማለት ነው። ስለዚህ እንደምትጠብቁት እንደዚህ ይመልሳል እንደዚህ ብለን እንጠይቀዋለን ብላችሁ ስትመጡ ያንን ኤክስፔክቴሽናችሁን ዜሮን ከተዋለን። አስቀድመን እንደዚህ ብሎ ይመልሳል ከዛ እንዲህ ብዬ እከራከረዋለሁ ብላችሁ እዛችሁ ትመጣላችሁ። ያንን አታገኙም እኔ ጋር ስትመጡ። ከዛ ነገር አይገባቸዋል። እና ኦነስቱኑ በስርዓት መልስ ለማዳመጥ ሞክሩ። መልሱን ብቻ ሳይሆን የምንሰጣችሁ የተጫናችሁትንም አይዲዮሎጂውንም አፈርሰዋለሁ ማለት ነው። ከዛ ያላችሁ አማራጭ አልተመለሰልኝም ብቻ ብለህ ራስን እንድሸውድ አደርግሃለሁ። እንደዛ ነው። ቀጥል ክርስቲያን። ይብቃ ነው ወይንስ ቀጥል? አልሐምዱሊላህ ገብቶላል። ክርስቲያን አለ አይሰማም? ኦኬ እሺ፣ እያወራሁ ነበረ። አልሐምዱሊላህ ይሰማሃል? አይሰማኝም። ሰላም ነው? እንኳን ደህና መጣ። አልሐምዱሊላህ።
አለን። የኢሳ ተከታዮች ምንድን ነበር ያስተማሩት ትምህርት? ስለምን አስተምረዋል? በውሸት ዝም ብለህ አትስበክብኝ እየሰማሁት ነበር። እፎይ ማለት የያዘው የእናንተን ጥያቄ ነው። እኔ አፈልሰዋለሁ። ወዴት ነው የምታፈልሰው? እስቲ አፍልሰው። የኢሳን አስተማሪዎች የኢሳን ደቀ መዝሙር ሐዋርያቶቹን ንገረን እስቲ እና አፍልሰው። ዝም ብለህ ትሰብካለህ፣ የሚቀበልህ አንድ የለም። እና ታዲያ ምን አስጨነቀኝ? ያው አንተ ራስህ ቁጭ ብለህ እየተሰበክ እኔስ ምን አስጨነቀኝ? 24 ሰዓት ብትሰብክ ጨንቆህ እኮ ነው። አልሐምዱሊላህ ጨንቆህ እኮ ገባኸው። ዳኔ አይጨንቀኝም። የኢሳ ረዳቶች ወይም ሐዋርያቶቹ እነማን ናቸው? አዳምጥ። ሐዋርያቶቹ እነማን ናቸው? አንተ አዳምጠኝ መጀመሪያ እንጂ። ሐዋርያቶቹ እነማን ናቸው? በቁርአን አትሸማቀቅ፣ አትፈር። አሁን ሐዋርያቶቹን ተናገር እስቲ። ቁርአን ግልጽ ነው የተባለው። ኧረ በቁርአን አልሸማቀቅም። አንተ በመጽሐፍህ አትሸማቀቅ። እኔ መቼም አልሸማቀቅም። የፈለግከውን ጠይቀኝ። አሁን እኔ መልስና ትሸማቀቃለህ የሚል አትሸማቀቅም። መቼም አልሸማቀቅም። አንተ ራስህ እኮ የመሐመድን ተረት ተረት እኮ እምነት ብላይ እየተከተልክ ነው። ለምን እኔም አልሐምዱሊላህ ምንም አልሸማቀቅም እኮ ነው እንዴ? አንተ ሳትሸማቀቅ መልስ የሌለው ተረት እንደሆነ ላሳየህ እኮ ነው። የኢሳ ሐዋርያት ማን ናቸው? አንተ ከመለስ እቺን አዳምጥ። የኢሳ ሐዋርያቶች ስማቸውን ወይንም ደግሞ ስለ ኢሳ መሄድ ማድረግ የተናገረ አንድ ከሰጠኸኝ 100 ጥያቄ ይቀበልሃለሁ። ይኸው ከፍል አድርገው እንደሆነ ይኸው ውሸት እንዳይመስላቸው። ተመለስኩለት ትሰልማለህ። አጋንንት ለመከተል ጋንም ለመግባት አልሰልምም። 100 ጥያቄ ይቀበልሃለሁ። ይሄን አካውንት ሰጣል። አዳም እኔም ጀሃነም ለመግባት አልመልስልህም። እኔም ጀሃነም ለመግባት ለአንተ መልስ አልሰጥም። ለአንተ ተሰለምኩ መልስልሃለሁ። ጎበዝ፣ በደንብ አስተውሉ። እስልምና ላይ መልስ ከሰጠ ጋነም ይገባል። ምክንያቱም ለምንድን ነው እሱ ጋነም የሚገባው? አዳምጥ። ምንድነው እሱ ለምንድን ነው ጋነም የሚገባው? እስልምና ላይ መልስ መስጠት ጋነም ይከታል እያለ ነው። መልስ ከሰጠ ለአንተ ጋነም ይገባል። መልስ ለእኔ ከሰጠ ጋነም ይገባል። ምን አይነት ነው ጀሃነም ያስገባው? ሰምተኛ ለእኔ መልስ ከሰጠኝ ጋነም ይገታል። አሁን የአንተን መጽሐፍ መከተል ነው ጀሃነም የሚያስገባው። አሁን የኔ መጽሐፍ መከተል ጋነም የሚከት ከሆነ መሐመድ ጋነም ገብቷል ማለት ነው። ሱናን አቢ ዳውድ 44-49 ላይ በተውራት ያምናል። እንደገና ደግሞ ሱራ 4-136 ላይ አንተም እንድታምንበት አዞሃል። ኤኒዌይስ ስለዚህ ጋነም መግባት አይቀርም። ዞሮ ዞሮ ተከተልከውም አመንከው ሱራ 1971 ላይ ሁላችሁም ጋነም ውስጥ ወራጅ ነቢይ ስለሆናችሁ ማለት ነው፣ ማገዶ ስለምትሆኑ። ኤኒዌይስ የኢሳ ሐዋርያቶች አዳምጥ። የኢሳ ሐዋርያቶች የምትገባው አንተ ነህ። የአንተ መጽሐፍ ነው ጀሃነም። አሁን አትጮህ። የኢሳ ሐዋርያት አንዱን ስም ጥቀስና ኢሳ ወደ ሰማይ አድርጓል ብሎ የሰበከ አንድ ብቻ ስጠኝ። 3 አካውንት አለኝ፣ ቲክቶክን ሰጣለሁ፣ ንጽጽርም አቆማለሁ። እኔ ያንተ አካውንት ምን ያደርግልኛል? ትሰልማለህ አትሰልምም ነው ጥያቄ። እኔ ከመሐመድ ጋር እንደ በቆሎ እሸት መጠበስ አልፈልግም። ጋነም ገብቼ ኧረ ምን ትጠበሳለህ? ተሰለምክ መልሱን እሰጥሃለሁ። ስለማንታምንበት ነው መጽሐፍህን ስለማንታምንበት ያው አሁን ታመጣለህ አታመጣም? ትሸማቀቅበታለህ። የውሸት ስብከት ስለሆነ ተሰለምክ እኔ እመልስልሃለሁ። አይ አልሐምዱሊላህ ተሰልማለሁ በልና ማልልኝ በሃይማኖትህ እኔ እመልስልሃለሁ። ተሰለም። አይ አልሐምዱሊላህ እኔ መሐመድን ለመከተል ዘግናኝ ንግግር ዘግናኝ ንግግር መልሰን ያው ቃል ከእስልምና የወጣ ነው። ስለዚህ እኔ መልሰኝ እያለህ ነው። መልስና እኔ መልሰኝ እሺ እያለህ ነው። መጀመሪያም እስላም ስላልሆነ ነው እሱ እኮ። አሁን መልስለት እሺ። ታውቀኛለህ?
ሌላ ሰው ታውቀኛለህ ጋር ወይ? ይታያል። አይ አንዴ ሰባኪው አንተ መልስ። ስለሆንክ እፎይ፣ ሰባኪው አንተ ስለሆንክ አንተ መልስልሃለሁ። ትሰልማለህ አሰልምም? ንገረኝ። ይህን ብቻ ተሰለምክ መልስልሃለሁ። ወይ ቀልድ! ይህ ሰውዬን አያችኋል ጭንቅላቱን? እኔ ስታይ ተስሮነ ታብታብ እያደረግ ትማራለህ። ኔክስት ሙስሊም መሆን በቃ ዘገበኛ የመጀመሪያውና ነው። ዋናው መሰረቱ ድንቁርና ነው ማለት። ደንቆሮ ከሆናችሁ በቃ በቂ ነው ሙስሊም ለመሆን። ደንቆሮ ማለት ቀጥል ክርስቲያን። እስኪ። ደንቆሮ ካሉን ቀጥል እስኪ። አሁን መልስልሃለሁ። እዚህ ጋር እኔ ልመልስልህ አንተ ስለም። እሺ ና ስጠኝ። እሺ አሰልምማ እኮ ስጠኝ፣ ችግር የለውም ስጠኝ። አንድ እሰልማለሁ ብለህ ማስረጃ ስጠኝ። በሃይማኖት ማል እኔ እመልስልሃለሁ። እፎይ አጭር ጥያቄ አጭር ቃል ስጠኝ። ነው። ሂድ ማስረጃውን ቀጥል። አልሐምዱሊላህ። እስኪ ስጠኝ፣ አንድ ማስረጃ ስጠኝ። ምን ብዬ ነው? መጀመሪያ አንተ ሰልማለሁ ብለህ በሃይማኖት ማለልኝ እኔ እመልስልሃለሁ። አትሽለጥለጥ። አያችሁ ልክ ሙሐመድ ሱራ 3:61 ላይ እንረጋገም አይደለ ብሎ የነጅራን ክርስቲያኖችን የጠራቸው። ይሄም እንደዛ እያደረገ ነው፣ የነብዩ ተከታይ ማለት ነው። መማማል መረጋገም ነው አስተምሮ አላለው። አልሐምዱሊላህ። እኔ ምሰልም ከሆነ መረጃ ታመጣለህ አይደለ? ና እንዴት እንደምለጥፍ ላሳየህ። በተመሳሳይ መረጃውን ካላመጣውኝ ክርስቲያን ሆናለሁ በልና ማል እኔም እምልልሃለሁ። ክርስቲያን መቼም አልሆነም። መቼም እንደማትመጣ ለማቅ ነው። አየህ፣ ለጀሃነም ከስራ ያላችሁ ታዘቡ። አይ ተስራ ያላችሁ ታዘቡ። መረጃው የለውም። ኦኬ፣ መረጃ የለም። እንኳን በቁርአን በሐዲስ ላይ ከቡሃሪ ከሙስሊም አብዳውድ ኢብኑ መጃ አናሳይ ከሙስናድ አህመድ ሚሽካተል መሳቢ አላዳባሉ ሙፈርድ ሊመጣ አይችልም። የለም መረጃ። አንድ በሉ ፎርሴክ ኦፍ አርጉመንት እንደዚህ ሲኮፈስ ስታዩት ከስር ያላችሁ ሙስሊሞች መረጃ ያለው እንዳይመስላችሁ ለማፍረስ ነው አውጥቼ እንደዚህ ሂምሌት ያደረኩት። ቻሌንጅ ያቀረብክ አይደለ? አክሴፕት ላድርግ ቻሌንጅን። በተመሳሳይ መረጃው ማታመጣ ከሆነ ክርስቲያን እንደምትሆን ቃል ግባ። እኔም በዛ ትሄዳለህ። ድጋሚ ድል ልስጥ። ነገርኩህ እኮ እኔ አንተ አትሰማም። እኔን የራስህን ብቻ ለምን ስሙኝ ትላለህ አንተ? መረጃ ካላመጣው ክርስቲያን ሆናለሁ በልና ቃል ግባ። ያንተ ውሸት የመሆኑ ይኸው እዚሁ ላይ ያስኩህ እኮ ውሸት መሆኑን ህዝቡ እንዲረዳ መረጃ ማታመጣ ከሆነ ክርስቲያን ትሆናለህ። መረጃ ካመጣ እንዳልከው ፕሊስ አደረበኝ። መረጃ ካመጣ እኔ ይኸው ቃል ገባላለሁ። አንተም ቃል ግባ። ነገርኩህ እኮ እኔ አትሰማም እንዳንተ። መጀመሪያ ጠየቀኝ፣ አንተ ነስታ ለጠየቀኝ መልስ ሰጠሁ። እናመሰግናለን። ኦዲየንስ በደንብ ተረድቷል ብዬ አስባለሁ። በደንብ አስተውላችኋል ብዬ አስባለሁ። እስልምና መልስ የሌለው የድንቁርና ሃይማኖት እንደሆነ እንድትረዱ ብቻ ነው። እዚህ ስማይ ታግሼ ቶሌሬት አድርጌ መልስ እንደማምጣት እንደማይችል እያወቅሁ እንትን ያልኩት። እዛ ኡስታዞች ተረት ተረት ይንገሩ። ትናንትና የመጡ ሰዎችን የጻፉ ተረት ተረት ይንገሩ። 1000 ዓመት ብታገሳት ታመጣ 1000 ቅያማ ቀን ይመጣብሃል። ኤኔስ ቀጥል። ክርስቲያን አትፍረዱባቸው። ክርስቲያኖች እላያቸው ላይ ያለው አጋንንት ነው እንደዚህ የሚያደርጋቸው። እሺ እላያቸው ላይ ያለባቸው አጋንንት የአጋንንት እህትና ወንድሞች ነን ብለው ስለሚያምኑ ማለት ነው ያለባቸው ቁራኛ ነው እንደዚህ በድንቁርና ታስረው እንዲቀመጡ ያደረጋቸው። ለእነዚህ ደግሞ የሚያስፈልጋቸው ጸሎት ነው እንጂ ሌላ ነገር አይደለም እውነት ለመናገር እና እነዚህ ናቸው እንግዲህ በዚህ ጭንቅላታቸው መጽሐፍ ቅዱስን አብክተው ሰውን ለማሳሳት የሚሞክሩት ማለት ነው። በዚህ ጭንቅላታቸው እናዝናለን። ኤኒዌይስ እሺ፣ አቡካሊድ አለ። ሰላም
አቡካል ይሰማል? አልሰማም? ይሰማል። ሰላም ነው? አቡካሊድ እንዴት ነህ? ቆይ አንዴ ክርስቲያን ለኔ ይሰማለሁ? አቡካሊድ ይሰማል? ይሰማል። እንኳን ደህና መጣ። የኔ አይሰማም? ነው አይሰማም የኔ? ያንተ ነው ርባ እየተሰማኝ ነው። ኦኬ እየተሰማኝ ነው። መልካም። ሐዋርያት የኢሳ ተከታዮች ናቸው አይደለ? ኔትወርክ ጥሩ አይደለም። እኮ አቡካሊድ ድምፅህ ይቆራረጣል። ከኔ ነው ወይስ ከእናንተ ነው? አይ ቲንክ አንተ መሰለኝ። የኔ ይሰማል ክርስቲያን? ያንተ አሁን ይሰማል። አቡካሊድ ያንተ ጥሩ አይደለም። ይሰማሃል? አሁን የሚሰማ ከሆነ ቀጥል። ከፍ እሺ፣ አሁን እየተሰማኝ ነው። ኦኬ ትንሽ ላግ ያደርግብሃል። ኦኬ ሐዋርያቶች የኢሳ ተከታይ ናቸው አይደለ? አዎ በጣም ወደ ኋላ እየቀረ ነው። አይ ቲንክ ወይ ተመልሶ ይግባ፣ ካልሆነ ተመለስና ግባ። ቆይ ቆይ፣ እሺ፣ አንዴ ተመልሼ ልግባ። እሺ እህታችን ሳዳ አቡኪ ሰዓት አለሽ? ምንድነው ድምፅሽ? ኧረ ከፍ አድርጊው። ኦኬ ብዙም አይሰማም። የሳዳ ሚዩት ነች። ኦኬ አቡካሊድ ሶሪ አቡኪ ሙስሊም ነህ? ወይ እፎይ ሙስሊም ነህ? እንኳን ደህና መጣህ። አይደለም ኦኬ ግን በሆንም አሁን ባለውበት እምነት ጠንካራ ስላልሆንኩ መማር ስለምፈልግ ነው አንተ ጋር የመጣሁት። የመጀመሪያ ጊዜ ነው። ኦኬ ከስር መማር ይቻላል። የማንኛው ድምፅ የሚደርበኝ? ክርስቲያን አንተ ነው? የአንተ መሰለኝ ክርስቲያን። ኔትወርክህ ወይንም ስልክህ ጥሩ አይደለም። ያንተ ይላል ይንቆራቆራል። ኦኬ ጥያቄ በቃ ሳዳና ከድር ጥያቄ አላችሁ? ኦኬ ቀጥይ። ምንድን ነው ጥያቄሽ? ሳዳ የሚባል ሳባ አለ እንዴ? ከሳባ ውስጥ ሳዳ ትባላለች? አላውቅም። የለችማ። መሐመድ ወንድ ሴት ሳቦች አሉት እንዴ? ሳቦቹ ወንዶች ብቻ ናቸው እንዴ? ከድር አይሻ ሳባ አይደል? ሚስቱ ምንድን ነው ሚስቱ የሴት ሳባ አይደል? የሴት ሳባ አይባልም? የለም አለ። አማኝ ነው። የሴት አማኝ አለች። ማን አለች? እስኪ እሙ ሰላማ አለች። ብዙ አሉ። ሚስቱ ነች። እሙ ሰላማ ሚስቱ ነች። ካዲጃ ሚስቱ ነች። ነብይ ያደረገችው እንደውም ጭኗ ላይ አስቀምጣ ጭኗ ውስጥ ከታ። እሱ ታሪክ እናውቀዋለን አይደል? መጀመሪያ ሚስቱ ነች። ያ ነብይ የመጀመሪያ ያደረገችው እሷ እኮ ነች። ነብይ ትሆናለህ ነብይ ነህ ብላ እኮ ነብይ ያደረገችው እሷ ነች። ጓሪ ሶስትና ያደረገችው ምን አድርግታለ? ታዲያ እሱ የሆነ ተጨምቆ ሲመጣ በእድሜ እኮ በጣም ታላቁ ነው። ታውቃለህ? 15 ዓመት ትበልጠዋለች። 23 ዓመት
23 ዓመት 23 ነው በዛልኝ 15 እኔ እስከማውቅ 15 መሰለኝ ኧረ እና 23 ነው። እንግዲህ ስለዚህ እንደ እናት ነው እኮ ትሪት ያደረገችው። ሄራ ዋሻ ውስጥ ተጨመቀና ሳያል ቡካሪ ቡክ 1 ሐዲስ ነምበር 3 ላይ ወይንም ደግሞ ሳያል ቡካሪ 6982 ላይ ወይንም ደግሞ ሳይ ሙስሊም 160 ኤ ላይ ታገኙታላችሁ ታሪኩን። ሄራ ዋሻ ውስጥ ሙሐመድ በየአመቱ እየሄደ ሴኩሌሽን እንትን ያደርግ ነበረ፣ ሚዲቴት ያደርጉ ነበረ። በአመት መጨረሻ ላይ እዛ ጣዖት የሚያመልኩ ቤተሰቦቹ አስቀድሞ ዋሻ ውስጥ የመሄድና የመቀመጥ ለአንድ ወር ያህል የመቀመጥ ልምድ ነበራቸው እና ሙሐመድም ከዕለታት አንድ ቀን ከከድጃ ጋር ምግቡን ይዞ ይሄዳል። ዋሻ ውስጥ ሄዶ ይቀመጣል። ማታ ላይ ይመጣል፣ ምግብ ይወስዳል፣ ዋሻ ውስጥ ይቀመጣል እና ከዕለታት አንድ ቀን ዋሻ ውስጥ በነበረበት ሰዓት ላይ ተኝቶ በነበረበት ሰዓት የሆነ አካል መጥቶ መንፈስ ጨመቀው። አረ ገደልከኝ፣ ገደልከኝ፣ ልቀቀኝ አለው። ከዛ አንብብ አለው። ኢቅራ ብስመ ረቢ ከለቀ ምንድን ነበር ቢለው አላህ ሰውን ከረጋ ደም በፈጠረ አንብብ አለው። ኧረ ማንበብ አልችልም አለ። ለቀቅ። ከዛ እንደገና አሁንም ደግሞ ለሁለተኛ ጊዜ ጨመቀው። ሊሞት ሲል እንደገና ለቀቀው። አላለም ምን አልጨመቀው? ጨምቀው አለ። ምን ቁራን ላይ አለ? ቁራን ላይ ጨምቆኛል ያለበት የለም። ቁርአኑማ እንደዛማ ከሆነ ከድር የመጀመሪያ ቁርአን የወረደው የትኛው ነው? እሺ መጀመሪያ ቁርአን ወረደ። በቃ ወረደ ነው። የትኛው ቁርአን? የትኛው ቁርአን ወረደ? የትኛው? ኢቅራም ወረደ። እንትንም ሱረቱ ንሳ የትኛው? ኦኬ። ስለዚህ ሐዲስ የእንስሳ ምዕራፍም መልካም። ሐዲስ ማትቀበል ከሆነ እሺ ቁርአን የት ሀገር ነው የወረደው? ዋና መውረዱ ነው። ምን ያገባኝ ነው ቦታው። ጂኒ ትላለህ ወይ ደንቆረ ነው ወይ ያለች ነው። ሱረቱ ጂኒ እኮ አለ ሳዳ። ሱረቱ ጂኒ 72ኛው ምዕራፍ እኮ የጂኒዎች ምዕራፍ ይባላል። ሙሐመድ አላህን ሲጠራ ጂኒዎች ሮጠው ላዩ ላይ ከመሩ ነበር፣ ወደሱ ሊከመሩ ይመጡ ነበር ይላል ሱራ 72 19 ላይ። ከቁጥር 1 እስከ 3 ደግሞ እነኛ ጂኒዎች የሚያምኑ ናቸው። ሱራ 17 64 ከ63 65 ደግሞ ከእናንተ ከልጆቻችሁ ጋርም ሊጋሩ ይችላሉ። ሱራ 18 52 ያ በመጀመሪያ የተጣለው አጋንንት ቀኝ ታፋው ላይ እና ግራ ታፋው ላይ ሁለት የተለያየ ብልት ያለው አጋንንት ይራባል። ከእናንተ ጋርም ደግሞ ተወንዶ የዘር ብልት ጋር እንትኑ ጋር ተጠምጥሞ ወሲብ ማድረግ እንደሚችል ልጅም እንደሚያስወልድ ሙፈሲሮቻችሁም ቁርአኑም ያምነዋል። እንደገናም ደግሞ ሳያል ቡካሪ 450 ኤ ላይ ሙሐመድንም አጋንንቶች እኮ ይጋብዙት ነበር ጂኒዎች እና ሌሊቱን ሙሉ አብሯቸው አድሮ ነው የመጣው። ኤኒዌይስ ግን ከድር ምን ወረስ እንደሚከብድ ታውቃለህ? ቁርአን ብቻ እቀበላለሁ ካልክ ቁርአን ብቻ የምቀበለው ካልክ ቁርአን ማን የጻፈው? እሺ ማን የጻፈው? ቁርአንን እኔ ዋና መጽሐፉ ነው እሱ። እኔ ምን ያገባኝ እኮ የለም ማን እንደጻፈ የመልእክተኛ ቃል ነው። የመልእክተኛ ቃል ነው። ኦኬ የመልእክተኛው ቃል ከሆነ ቁርአን ስለዚህ ያላ ቃል አይደለም ማለት ነው። ሱራ 89 ቁጥር 22 ነው ወይስ ማናው ነው? ለፍዙ ማናውም የመልእክተኛው ነው። 89 21 አንድ ቼክ አድርግልኝ። አይ ቲንክ ኖ ታዲያ የአእምሮ ግማሽ ነሽ። ቆይ አንቺ ቆይ አዲስ እንደዛ ነው የምለው። ቆይ አንቺ ከኔ ጋር ምስክርነት እኩል አይደለሽም። ቆይ ቁርአኑም ይላል ሐዲሱ ብቻ ሳይሆን በቀራ ላይ 282 ላይ ይላል እኮ። ቆይ አንዴ የእኛው ሳይሆን ሱረቱ ሀቅ አንዴ ክፈትልኝ። ሱረቱ ሀቅ 38 ነው እንደዛ አካባቢ የእኛው ተወቀ ወይንም ደግሞ 81 ስንት ነው? ለሚቼክ ምን የሚለው ነው? 69ኛው ማለት ነው። 69ኛው ሱረቱ ሀቅ 69ኛው ያላ የመልእክተኛው ቃል ነው የሚለው እሱ ክብሩ የመልእክተኛው ቃል ነው። ልከፍትልህ። ሁለት ቦታ አለ። ሁለት ቦታ እንዳለ አውቃለሁ። አንደኛው ሱረቱ ሀቅ ላይ አይደል?
አንደኛው 81ኛው አያ ላይ ነው 81 19 አንዴ 80 19 ነው ወይስ 81 19 ስንት ነው? እርሱ የክቡር መልእክተኛ ቃል ነው። ስለዚህ መልእክተኛ የተባለው ማን ነው? እሺ ጅብሪል ነው። ጅብሪል ነው። አይ ቲንክ ታዲያ ይደረባል። ደራረበ። ኦኬ፣ ስለዚህ ቁርአን የጅብሪል ቃል ነው ማለት ነው። እናመሰግናለን። ስለዚህ ሙስሊሞች የሚመሩት በጅብሪል ቃል ነው። የጅብሪል ቃል ነው ማለት ነው። ጅብሪል ከየት አመጣ? የእሱ ነው አልከኝ እኮ። ከየት አመጣ? የእርሱ ነው አልከኝ እኮ። እሱም ተሰጥቶት ነው። ኖ የእሱ ቃል ነው ካልከኝ እኮ ንብረትነቱ የእሱ ነው እያልከኝ ነው። የእፎይ ቃል ነው ካልክ በኋላ እፎይ ከየት አመጣው እንደማለት አነጋገሩ በዛ አረብኛ እሱ ነው ያወራው። ምኑ ነው በአረብኛ እንደዛ እሱ ነው ያወራው ማለት ምን ማለት ነው? አረብኛ ምን ሆነ? እሺ አንቺ መልሽልን። እሺ ምን ማለት ነው? የክፍል ፈሰሩ የአእምሮ ግማሽ ነሽ። ቆይ አንቺ ቆይ የአእምሮ ግማሽ ነች። ቆይ አንቺ ምስክርነት እኮ እኩል አይደለንም። ምን ሆነሻል? ምን ታውቃለህ አንተ እንደንቆሮ ቆይ አንቺ የአእምሮ ግማሽ ስለሆንሽ እኩል አይደለንም። አዲስ እንደዛ ያረቀዋችሁ እኮ አንቺ እኮ የናውን አስረዳኝ። እሺ ኢናሁ ለቁሉ ረሱሊን ከሪም ምን ማለት ነው? ለምሳሌ ማለት ነው። እሺ የተከበረ የመልእክተኛ ቃል ነው ይላል እኮ። ማን የተከበረው መልእክተኛ? ይሰማል። መሐመድ መልእክተኛ ነው አይደለም? መልእክተኛ የተባለው ነብዩም መልእክተኛ ነው አይደለም? እሱም መልእክተኛ ነው። ሸይጣንም መልእክተኛ ነው። ቁርአን ስለዚህ መሐመድ ቃል ነው አይደለም? ጅብሪልም እኮ መልእክተኛ ነው የሚባለው። ያው መሐመድም መልእክተኛ ነው። መሐመድም መልእክተኛ እሱም መልእክተኛ ነው። ሁለቱም ተላኪ ናቸው። ስለዚህ የመሐመድ ቃል ነው ቁርአን። የመልእክተኛ ነው። የየትኛው መልእክተኛ እንደሆነ አላስቀምጥም። ስለዚህ እኔ የመሐመድ ነው ብያለሁ አይደለም ካልከኝ ማስረጃ አንጣ። ምን አይነቱ በእሲስ ነው? በቃ የነገሩህን ሁላ እየልክ ትቀበላለህ አይደል? ታዲያ ቀጥይ። የማን ነው ቃል? ቁርአን የማን የመልእክተኛ ቃል ነው ይላል። ማን ነው እሱ መልእክተኛው? ሳዳ ማን ነው እሱ መልእክተኛው? ማን ነው መልእክተኛው? ከድር አታውቅም ብለሽዋል። ከድር አታውቅም እንዴ? ይሶናል አረ እሷ ምሮግም እኩል አይደለንም እኮ ምስክርነት ላይ እኩል አይደለንም። ለዛ ነው የግድ ሁለት ሆና መምጣት አለባት ነው። ሁለት ሆናችሁ ነው ሲጀመር ይፈቀድላታል ድምጿን አሰምታ ማውራትስ? አይቻልም። ሴት እኮ በአደባባይ ላይ እንዲህ ማውራት አይችልም እኮ። እና ሴቶቻችሁ ዝም ብላችሁ ለቃችሁ ነው ማለት ነው። በመጀመሪያ እችላለሁ። ማን ያለው ደግሞ ኡስታዞች ለቆ ነው። ኡስታዞቹ አሰልጥነው ለቀዋቸው ነው። እንዲያስተምሩ እንዲያጭበርብሩ እንደዚህ ያኛውን እንትን ያረከው የሆነ ሪፖስት ያረክለት የለም ጓደኛዬ እኮ ነው እሱ። የትኛው? አንድ አይነት አቂዳ ነው የኛ እነሱ። ምን ቢለው ያ አዲስ አሁን ያመጣ ትምህርት የለም የሆነ በቃ አዲስንም አይቀበል የለም
አዲስ ማይቀበል እንትና ጀሊል አብዱል ጀሊል ነው የሚባለው። መኪና ውስጥ ነው የሚሰራው። የትኛው ነው? ትግባባላችሁ? አንተም አትቀበልም እሱም አትቀበልም። ይመቻችሁ። ሐዲስ አንፈልግም ግን አስቸጋሪ ነው ለእናንተ። መጨረሻ ላይ ቁርአን ግልጽና የተብራራው ነኝ ይላል። ባይዘ ቁርአን እኮ አይፈቅድም ሐዲስ እንድትቀበሉ። ቁርአኑ ሌላ ሐዲስ ወይም ተፍሲር በዛም ብዙ የሚል አለ በቁርአን ውስጥ። ትሰማለህ? ኔትወርክ ነው። ይሰማል። የኔ አይሰማም እንዴ? ይሰማ እንደዛ ኔትወርክ ነው። ይሰማል። የኔ አይሰማም እንዴ? ትምህርቱን ልናሰፋ ነው። እንደዛ አይነቱ ሜት አድርግና ክፈተው። ክርስቲያን ቀጥል። አይ ቲንክ ቢበቃን እፎይ። እፎይ አሁን የለም ድምጼ የተወሰነ መጥተሃል። ሐዲስ ካልተቀበልክ እኮ ከባድ ነው። ከቁርአን ጋር መጋጨት አይሆንብህም ራሱ? እንዴት? ለምን? ለምሳሌ ለምን? በምን ይጋጫል? መሐመድን የሚናገረው እንዳለ እንድትቀበል ታዘዋል ብዬ ነው። መሐመድ ሐዲስ እንደተናገረ ምን ማስረጃ አለ? እዛማ እንዴ ምን ማስረጃ አለክ? በሁለቱም በተመሳሳይ መንገድ በሰንሰለት ስለሆነ የመጡት ቁርአንም ሐዲስም የመጡበት መንገድ አንድ አይነት ነው። ዳኢፍ ቁርአን አለ፣ ሰሂህ ቁርአን አለ፣ ዳኢፍ ሐዲስ አለ፣ ሰሂህ ሐዲስ አለ። አንድ አይደለም። ቁርአን ዳኢፍ የለውም፣ ለምሳሌ ደካማ የለውም። ሐዲስ ደግሞ ሰው የፈለገውን ደካማ ያደርጋል፣ የፈለገውን ደግሞ ሰሂህ ያደርጋል። ስለዚህ ይጋጫል። አንድ አለው ሐዲስ አለው። በጣም ቁርአን በጣም ብዙ አለው። ብዙ አይነት ቁርአን አለ። ከ10 በላይ ቁርአን አለ። ያ ደግሞ በሰንሰለት ነው የመጣው። ለምሳሌ ኢማም ሐፍስ፣ አሁን አንተ የኢማም ሐፍስ ነው የእሱ ሐዲስ ለዛውም ውሸታም ነው የሚለው አትቀበሉም። ቁርአኑን ትቀበላላችሁ። ልዩነት አለው። ስለዚህ እንዴት ትለየዋለህ? አሁን ለምሳሌ ሰላት ስገድ የተባለ ያለ ትሰግዳለህ። ለምን? ሰው ሲሰግድ ታይና ትሰግዳለህ። ሰው ሲሰግድ አይተህ ነው የምሰግደው እንጂ አንብበህ ምናምን አይደለም። ስንት ሰዓት እንደሚሰገድ አይደል? ከድር ሰዓትም አለ አልተናገረማ። በምመች ሰዓት ትሰግዳለህ። እንዴት ምን ብለህ መስገድ እንዳለብህ እንዴት ምን ብለህ አይ ሳዳ የምሩን እኮ ነው። ሳዳ እንዴት ወሲብ ማድረግ እንዳለባችሁ ተናግሮ ቁርአን ቂጣችሁን እንዴት መታጠብ እንዳለባችሁ ውዱ እንዴት ሰላት እንዴት መስገድ እንዳለባችሁ ካልተናገረ አስቸጋሪ ነው። መሐመድ ቤት ውስጥ እንዳመጡ ምግብ ከበላችሁ በኋላ ተበተኑ ብሎ ቁርአን አላህ እንጂ የምታመልክ ጭንቅላት ይኑረው አይኑረው ካልተናገረ ከሌሊቱ አንድ ሶስተኛ ላይ ይወርዳል የሚል እንኳን ካልተናገረ ደጃል የሚባለውን ነገር ካልተናገረ መረጃ የለውማ ቁርአኑ ካልተናገረ እና አስቸጋሪ ነው። ለዛሬ ቃል እንጃ ምንም አልገባኝም። ሳዳ ጥያቄ አለሽ? አንድ ጥያቄ ልጠይቅህ ነው። እኔ አለኝ እሷ ተዋት። ቆይ ቀጥሉ። እሺ ቆይ እኔ ልቀጥል። ቆይ እሷ ለምን ከኔ እኩል አይደለችም? ሐዲሱን እጋለሁ
ድምጿ ግማሽ ስለሆነ ነው እያለ ነው ከድር። ታው ሳዳናት እንኳን ሳዳናት እንኳን ይሄ ክርስቲያን ቤት ነው ሙስሊም ቤት አይደለም። ግማሽ ነች እያላችሁማ ታሸማሽሟት። እዛ ሙስሊሞች ጋር ነው፣ እኛ ጋር ከወንዱ እኩል ነው የምናያት። እንደውም ቅድሚያ እንሰጣታለን። ቀጥይ ሳዳ። እንደውም ሴቶች እኮ መግረፍ እኮ እምቢ ካሉ መግረፍ ራሱ ይፈቀዳል። ሚስቶችና መግረፍ ራሱ ይፈቀዳል። ለምን መታዘዝ አለባቸው? እሱ እናንተ ጋር ነው። እኛ ደግሞ መራር አትሁንባት እንደ ገዛ ስጋ ውደዳት ስለሚል ግረፋት የሚለውን አንቀበልም። እሺ ቆይ በቃ እድሉን ሰጣኛለች እሷ። ኢየሱስ የማን ልጅ ነው? አራት ግረፍና አራት አግባና ግረፍ አንተ፣ እሷ ትጠይቅበት። ቀጥይ ሳዳ። የምትገረፍ ባይዘ በአሁኑ ሰዓት ላይ የምትገረፍ ሚስት አታገኝም። ከድር ገርፋ ነው ምልክ። እንኳን አራት አግብተህ አንዷ ራሷ ትገርፋለች በአሁኑ ሰዓት። አይ እፎይ ከድር የሚገረፉ አሉ፣ የሚታዘዙ አሉ። ስማ ከድር፣ አባትህ እናትን ቢገርፋት ደስ ይልሃል? እስማማሃል? ተገራርፎ አይደል እንደዚህ የደረሱት? እነሱን አላልኩም። አንተ አባት አይ ጉድ የአባቴ ልጅ ነኝ እያለ እኮ ነው። እኔም አራት አግብቼ ቀጠቅጣለሁ እያለ ነው። ይመችህ። እንደው እንደ ልጅ ሆነ ስታስበው ግን አባትህ እናትን ሲገርፋት ብታይ ደስ ይልሃል? ከድር እንደው ከምር ተገራርፈዋል አለህ እኮ። እነሱማ ተገራርፈዋል። እኔ ሳላውቁ ተገራርፈዋል፣ ጨርሷሉ። አይ እሺ፣ እኔ ካደኩ በኋላ ለምን ትልቅ ሰው ናቸው፣ በቃ የአዋቂ ሆነዋል። ከዛ በኋላ መገራረፍ ምን አመጣ? ዱዓይ ነው። ከዛ በኋላ አሁንም ብታምጽበት እናትህ እምቢ ብትለው፣ ለምሳሌ አልጋ ላይ እምቢ ብትለው ሲገርፋት ብታይ ደስ ይልሃል? እድሜ ገደባ አላስቀመጠም። ባይዘወይ አሁንማ እኔ ካደኩ በኋላ እነሱ ራሱ አያደርጉትም፣ ያፍሩኛል። እኔ ራሱ ያሳፍር በሆኑ ካወቅኩ የጀመሪያው ነው አስተምሮቱ እንኳን ለመቀበል ነው። አንተ ናተሮ እንጂ የሚያፍሩት ከሞራል አንጻር አይደለም አይደለ? እንዴት ልጃችን ፊት ደበድባታለሁ ብሎ ነው የሚያፍሩ። እድሜ አላስቀመጠም ክርስቲያን። ያው እስከዚህኛው እድሜ ድረስ ብቻ ግረፉ፣ ከዚህ በኋላ ትግረፉ አላለም። አም ሶሪ ጥያቄ መጠየቅ ይቻላል? ካመጻች ማን ትጠይቃለች? አይ አም ሶሪ ቆይ ሳዳን ጥያቄ በቃ ሳዳን ተቀበሏት። ጥያቄ አኒት ትቀጥያለሽ። ቆይ እኔ ልቀጥል። ቆይ እሱ አይሰማም። ቆይ አትረብሽ አንተ። ቀጥይ አንቺ ቀጥይሽ። አንዴ ሚዩት አድርጊ። እሺ ቀጥይ። ድምፅሽን ከፍ አድርጊውና እና ማለት ማን የወለደው ማን የፈጠረው? እሱ ፈጣሪያቱ ተወልዷል አይደል? ኦኬ ቢኒ የተወሰነ ትርበታለህ ነው ራሱ ልሄድበት። ጥያቄዋ ምንድነው? እሱ ኦኬ ክርስቶስ ላይ ነው፣ ክርስቶሎጂ ላይ ነው። ፈጣሪ ተወልዷል ብላችሁ ትላላችሁ። ማን የወለደው ማን የፈጠረው የሚል ጥያቄ ነው የጠየቀችው። ማን የፈጠረው የሚል ጥያቄ ነው። ኦኬ መልካም ቢኒ እየተመቸው አልመሰለኝም። እኛ ምን እናምናለን? ሳዳ ፈጣሪ የሁሉ አስገኝ ነው እንጂ የሆነ ተገኘ አይደለም ብለን ነው የምናምነው። ስለዚህ የሁሉ አስገኝ ከሆነ ፈጣሪን ማን የፈጠረው የሚለው በራሱ ውድቅ ነው ማለት ነው። ፈጣሪ የሁሉ ፈጣሪ ስለሆነ እሱ ደግሞ የሚፈጠር ስላልሆነ ማለት ነው። ሁሉን የፈጠረ ነው። ነገር ግን መወለድ ጋር ስንመጣ በደንብ አስተውይ። ቃል አካላዊ ቃል አምላካችን ቅድም ሳስረዳው ሰምተሻል። አባት አለ። ያ አምላክ ብለን ሶርስ ብለን የምናምነው
ቃል አለው ብለን እናምናለን። የኔና አንቺ ቃል ዝርው ቃል ይባላል። በአየር ላይ ፈሶ አካል የለውም፣ የሚበተን የሚጠፋ ነው። የአምላክ ቃል ግን እንደኛ ድምፅ አይደለም። ቃሉ አካላዊ ነው። መፍጠር የሚችል ማድረግ የሚችል ፐርሰን ነው። ያ የአምላካችን ቃል በስጋ ተገልጧል ብለን እናምናለን። በስጋ ተገልጧል። ከአብ የወጣው ቃል፣ ከአብ የተወለደው ቃል እርሱ ወልድ ከማርያም ስጋና ደም ነፍስን ከማርያም ተካፍሎ ስጋን ለብሶ ተገልጧል። ስለዚህ ኢየሱስ ስንል የአብ የባህሪ ልጁ ነው፣ ቃሉ ነው፣ የአብ ቃሉ ነው። ያ ቃሉ ግን ከማርያም ከዘመን መጨረሻ ላይ ዘመኑ ፍጻሜ ሲደርስ ይለዋል ዕብራውያን ምዕራፍ 1 ላይ ከቁጥር 1 እስከ 3 የዘመኑ ፍጻሜ ሲደርስ ዓለምን በፈጠረበት በልጁ መጨረሻ በዚህ ዘመን ተናገረን ይላል። ነቢያትን ሲልክ ቆየና ማርያምንም ራሱ ፈጠራትና ማቃል የአብ የባህሪ ቃሉ ዓለምን ሁሉ ፈጠረ። ማርያምንም ፈጠራትና ከማርያም ግን ስጋና ደምን ነፍስን ተካፍሎ በዛ ቃል ስጋ ሲሆን ጸጋና እውነት ተሞልቶ ሲገለጥ፣ ስለዚህ ተዋህዶ ተገለጠ፣ ታየ ማለት ነው። ቆላስይስ ምዕራፍ 2 ቁጥር 9 እንደሚናገረው የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ስለዚህ ያ ኢየሱስ የምታዩ አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው የባሪያም መልክ ያዘ። የባሪያም መልክ ይዞ በምስሉም እንደ ሰው ተገኝቶ ለመስቀል ሞት እንኳን የታዘዘ ሆነ ይለዋል ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 8 ማለት ነው። ስለዚህ ከማርያም ስጋና ደምን ተካፈለና ያ ስጋና ደምን የተካፈለው እርሱ ምን የተዋሃደው ነው? መለኮት የተዋሃደው ነው። እኔ ሰው ብቻ ነኝ። ያ ክርስቶስ የምታዩ ግን መለኮት የተዋሃደው ነው። መለኮት የተዋሃደው ነው ማለት ነው። ስለዚህ ተወለደ ስንል በስጋ ከማርያም ተወለደ። እርሷን ራሱ የፈጠራት እርሱ ቃል እርሱ እሷን ፈጠራት። እርሱ ፈጠራት፣ ከእርሷ ግን በስጋ ተገለጠ፣ ተዋህዶ ብለን እናምናለን። ሊወለድ ገና ተረግዟል። እንዴት ትፈጠራለች? መልካም። አሁን መወለድ መረገዝ የምታውቂው አንቺ በሰውኛ ምንድነው? አስቀድመሽ የለሽም ነበረ። እናትና አባትሽ ይገናኛሉ። ከዛ በኋላ ዘር ይፈጠራል። ከዛ በኋላ ጽንሰቱ ያድጋል። እንደዛ ስሩ ፕሮሰስ መጥቶ እንትን የሚል ነው። ቃል አስቀድሞ ምን ብዬሻለሁኝ? ስጋና ደም ያልነበረው ነፍስ የሰውን ያልተካፈለው ከማርያም ያልተካፈለው ቃል የአብ ቃሉ ዓለምን የፈጠረ ነው። ሁሉን ያስገኘ ነው። በዓለም ሙሉ ነው። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ሁሉ በማን ሆነ? በቃል። ሁሉ ከሆነ በቃል ከተባለ የተፈጠረ ዓለም ሁሉ የተፈጠረው በቃል ነው። ከተፈጠረ ሁሉ ውስጥ ደግሞ አንድም ያለ ቃል የተፈጠረ የለም ማለት ነው። ስለዚህ ሁሉን የፈጠረው ቃል አስቀድሞ ቁጥር 10 ላይ ሲናገር በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። በዓለም ነበረ፣ ዓለሙም ደግሞ የሆነው በማን ነው? በቃል ነው አለ። ቁጥር 14 ላይ መጣና ግን ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ያ የነበረው አስቀድሞ ቃል ስጋ ያልነበረው ማይነካው፣ ማይዳሰሰው፣ ማይታየው፣ ማይመታው፣ ማይራበው፣ ማይጠማው፣ ማይደክመው፣ ማይያዘው፣ ማይወሰነው እርሱ የኛን ባህሪ የኛን ስጋ ባህሪ ደካማ ባህሪ የሚታይ የሚዳሰስ የሚመታ የሚራብ የሚጠማ የሚደክም ይሄንን የስጋ ባህሪ ከማርያም ስጋና ደምን ተካፍሎ ቃል ስጋ ሲሆን ቃል በስጋ ተዋህዶ ተገለጠ። ስለዚህ ያ የምታዩ የመለኮት ሙላት ያለው ነው። በሰውነቱ የመለኮት ሙላት ያለው ነው ማለት ነው። ስለዚህ የመለኮት ሙላት ያለው ከሆነ አስቀድሞ መለኮት ብቻ የነበረው አሁን ግን ከማርያም ምን ሆነ? ስጋና ደምን ተካፈለና እንደኛ ወንድሞቼ ሊለን እንኳን አላፈረብንም ይላል። ስለዚህ በሞት ላይ ስልጣን ያለውን በሞት ይሽር ዘንድ በስጋ ተገለጠ ይላል። በቀላሉ ኤግዛምፕል ላስረዳሽ። አላህ አስቀድሞ ዓለምን የፈጠረው በቃሉ ሁን በሚል ይፈጥረዋል። ምን ኦኬ፣ ክፈትላት አንዴ ክርስቲያን። አሁን ላወራሁት እንዳለ መረጃ ልስጥሽ። ክርስቲያን አለ ክርስቲያን አለ ያ ምን ልክፈትላት? ፎይ
ያለ መረጃማ እንዴት አወራለሁ? ይኸውልሽ ያወራሁት በመጀመሪያ ክፍሉ ይሄ ነው። በመጀመሪያ ቃል ነበር። ምን አልኩኝ? በመጀመሪያ ቃል ነበረ። በመጀመሪያው ምን ሁሉ ነገር ሳይፈጠር በመጀመሪያው ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበረ። ያ ቃል ራሱ ምንድን ነው? አካላዊ ቃል ነው፣ ፍጡር ቃል አይደለም። ቃል ምንድን ነው? እግዚአብሔር ነበረ አለን። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በደንብ አስተውይ። ሁሉ በእርሱ ሆነ። በማ በቃል ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ሁሉ የሆነው በማን ነው? በእርሱ ነው የሆነው። ከሆነውም አንዳችስ እንኳ ያለ እርሱ አልሆነም አለ። ቁጥር 10 አድርገው ለማፍጠን ሙሉን አንቺ ክፍሉን አንብቢው። ይሄ ቃል ከዛ በኋላ ወደ ገዛ ወገኖቹ ይመጣል። ወደ ገዛ ወገኖቹ ይመጣል። ከዛስ በዓለም ነበር አለ። ይሄ ቃል የት ነው ያለው ብለን ስንል በዓለም ነበር አለን። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም አለን። ሁሉ በእርሱ ሆነ። በደንብ አስተውይ። ከሆነው እንኳ አንድም ያለሱ አልሆነም። በማ ሁሉ በቃል ነው የሆነው። ቃል አካላዊ ነው፣ እግዚአብሔር ነው። ስለዚህ ሁሉ በእርሱ ከሆነ በኋላ ይሄ የት ነው ያለው ሲል በዓለም አለ። ዓለሙም ደግሞ በእሱ ነው የሆነው የተፈጠረው ማለት ነው። ቁጥር 14 አድርገው ትንሽ ከፍ አድርገው። ይሄ ቃልስ ምን ሆነ? ከዛ ይሄ በዓለም የነበረው ሁሉን የፈጠረው ሁሉን ያስገኘው ቃል በስጋ ተገለጠ። ምን ሆነ? በስጋ ተገለጠ። ቃል ስጋ ሆነ አለ። ረማሰይ ቃል ምን ሆነ? ስጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። ቃል ወደ ስጋ ተለወጠ እንዳትይ አደረ አለው። መጠበቂያ ነው። ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ስለዚህ ያ ቃል አስቀድሞ የነበረው ሁሉን የፈጠረው ሁሉን ያስገኘው በዓለም የነበረው የዘመኑ መጨረሻ ሲደርስ በምን ተገለጠ? በስጋ ተገለጠ። ለምሳሌ ብርሃን፣ እሳት ለምሳሌ አንድ ብረትን ለምሳሌ ይህን ብረት ነው ብለሽ አስቢው። ይህንን ሪሞት ይሄ ብረት እሳት ቢነካው ቀይ ይሆናል፣ ፍም ይሆናል። ይሄ ፍም በሆነበት ሰዓት ላይ ምንድን ነው የምትዩ? ብረት ነው የምትዩ ወይንስ እሳት ነው የምትዩ? ብረቱ ፍም ሆኗል ቀልጦ በእሳቱ ምክንያት። ስለዚህ ምንድን ነው የምንለው? እሳቱ ብረቱን ተዋህዶታል አይደለ? መነጠል አንችልም። ስለዚህ ልክ እንደዛው እሳቱ ማይያዝ፣ ማይጨበጥ፣ ማይነካ፣ ማይደሰስ፣ ማይመታ ነበረ እሳት ብቻ ስለነበረ። ነገር ግን የብረትን ገንዘብ አደረገና ብረቱን ብንመታው ብረቱን ብቻ ነው የመታ ነው አንልም። እሳት ተዋህዶታልና እሳቱ ብረቱ ምን ሆኖታል? ተዋህዶታል። ቃልም በደንብ አስተውይ። ቃልም በስጋ ሲገለጥ የመለኮት ሙላት በሰውነት ውስጥ እንደዚህ ተዋህዶ ተገልጧል። ብረት ብቻ አይደለም፣ እሳት ተዋህዶታል አይደለ? ይህንኛው ስንመታው እሳቱን መታን ወይም ደግሞ ብረቱን ብቻ መታን አንልም ነጥለን ስለተዋሃደው። ቆላሲያስ ምዕራፍ 2 ቁጥር 9 ክፈተው። ስለዚህ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ ሲያድር አስቀድሞ የነበረው ቃል ስጋ ከጊዜ በኋላ የመጣ ነው፣ ከማርያም የወሰደው ነው። ነገር ከተዋህዶ በኋላ ዘላለማዊ የቃልን ገንዘብ ያደርጋል። ነገር ግን አስቀድሞ ቃል ስጋ አልተዋሃደም ነበረ። ሳይዋሃድ ማርያምንም የፈጠረ ያስገኘ ነበረ። ነገር ግን ማርያምን ከፈጠረ በኋላ ከእርሷ ስጋና ደምን ተካፍሎ ምን ሆነ? ተገለጠ። በእርሱም የመለኮት ሙላት የመለኮት ሙላት በሰውነቱ ተገልጦ ይኖራል። ስለዚህ በክርስቶስ ሰውነት ውስጥ የመለኮት ሙላት ተገልጦ ይኖራል ማለት ነው። ተዋህዶት ልክ ብረቱ እሳቱን ተዋህዶት እንዳለው ቃል ወይንም ደግሞ የመለኮት ሙላት በዛ በክርስቶስ ስጋ ውስጥ ተዋህዶ ይኖራል ማለት ነው። ያ ከማርያም ስጋና ደም የተካፈለው የነሳው እርሱ ፍጹም አምላክ ነው ማለት ነው። ሮሜ ምዕራፍ 9 ቁጥር 5 አንዴ ክፈተው። ስለዚህ ክርስቶስ በደንብ አስተውይ። አስቀድሞ ቃል ብቻ የነበረው በስጋ ሲገለጽ ስግው ቃል ቁጥር 5 አባቶች ለእነርሱ ናቸውና፣ በደንብ አስተውይ። አባቶች ለእነርሱ ናቸውና ከነርሱም ክርስቶስ ምን ሆነ? በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። አባቶች ለእነርሱ ናቸው፣ ከነርሱም ክርስቶስ ምን ሆነ? በስጋ መጣ። ያ ከማርያም ስጋና ደምን ተካፍሎ ቃል በስጋው ተገልጦ ዕብራውያን ምዕራፍ 1 ክፈትልኝ።
በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተመታ፣ ተነካ፣ ተደበደበ፣ ተራበ፣ ተጠማ። እነኚህ የተነገሩለት በስጋ ስለተገለጠ ነው። መለኮት ስቲል በሁሉ የሞላ በሁሉ ያለ ነው። ማይያዝ፣ ማይመታ፣ ማይነካ፣ ማይዳሰስ፣ ማይራብ፣ ማይጠማ ነው መለኮት። ማይደክም፣ ማይቆም፣ ማይሄድ፣ እነኚህ ማይነገሩለት ነው መለኮት። ነገር ግን በስጋ የእኛን ስጋ ገንዘብ አድርጎ በዛ በስጋው ስለተገለጠ ማይወሰነው በጠባብ ደረት በአጭር ቁመት ተወስኖ ታየ። እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ለነቢያት ለአባቶቻችን በብዙ አይነት ጎዳና ተናገረ። እግዚአብሔር ነቢያትን ሲልክ ሲገሉ ነቢያትን እንደዛ ቆዩና ሁሉን ወራሽ ባደረገው ደግሞም ዓለማትን ምን ባለበት በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። ስለዚህ ዓለማትን የፈጠረው እግዚአብሔር በምንድን ነው? በቃሉ ነው። ያንን ቃሉ ምን ብለን እንጠራለን እኛ? ልጁ። መጨረሻ ላይ ምን ሆነ? ነቢያትን ሲልክ ከቆየ በኋላ እግዚአብሔር ነቢያትን ሲልክ አንዳንዶቹን ሲገሉ፣ አንዳንዶቹን ሲያርዱ፣ አንዳንዶቹን ሲሰቅሉ ቆዩ። መጨረሻ ላይ እግዚአብሔር ፍቅሩን የገለጸው ምንድነው? ሮሜ ምዕራፍ 5 ከቁጥር 6 ጀምሮ እንደሚናገረው እግዚአብሔር ፍቅሩን የገለጸው በምንድን ነው? ልጁን በመላክ ነው። ቃሉን በመላክ ቃሉ በስጋ ተገልጦ ታየ፣ ተዳሰሰ፣ ተመታ፣ ተራበ። እነኚህ ሁሉ የተነገሩለት በስጋ ስለተገለጠ ነው። ስቲል በሁሉ የሞላ በሁሉ ያለ ነው። ኤነስ በደንብ ግልጽ ሆኖላታል ብዬ አስባለሁ። በተመሳይ እስልምናው ላይ አንድ ብቻ ላንሳ። ቁርአን ያላ ቃል ነው ተብሎ ይታመናል። ቁርአን ያላ ቃል ነው። በተለይም በዋብያዎች ዘንድ ቁርአን ያላ ቃል ከሆነ ፍጡር አይደለም ብለው ነው የሚያምኑት። ይሄ አራቱ መዛቦች የሚስማሙበት ነው። ያላ ቃል ነው ቁርአን፣ ፍጡር አይደለም። ኦኬ፣ እንደዛ ከሆነ ወረቀቱ ፍጡር ነው፣ እነካዋለሁ ስቀራው። ለምሳሌ አሊፍ ላም ሚም ስል የሰማችሁት የፍጡር ቃል ነው ወይንስ የፈጣሪ ቃል? የፈጣሪ ቃል ነው። በተለይም እንደ ኢብን ሐንበል አቂዳ መሰረት ይሄንን የፍጡር ቃል ብሎ ያለ ካለ ቀጥታ ከእስልምና ይወጣል፣ ያስገድለዋል። ተውበት ማያደርግ ከሆነ አሊፍ ላም ሚም የሚለውን አሁን ለምሳሌ ፍጡር ነው ፍጡር አይደለም ብዬ ብጠይቅ የፍጡር ቃል ነው ብሎ ካለ አንድ ሰው እንደ ሐንበሊ አቂዳ በእስልምናው ዋብያዎች የሚከተሉት በተለይም ቀጥታ ያስገድለዋል፣ ተውበት ማያደርግ ከሆነ ማይመለስ ከሆነ። ስለዚህ ይሄ የሰማኸው ካዳ የኔን ድምፅ አይደለ? እኔ ፍጡር አይደለሁም?